ሰላም ነው። እኔ ግን ካሜራ ልዝጋና እሺ። ኪዳ እንዴት ነህ? አረ እንኳን ከላይ ያለው ይሄ ሰውዬ ምንድን ነው የሚለኝ? ቅድም እኔ እኮ ጠዋት እንዴት እንደምሰማው ምናምን አያውቅም። ጭራሽ ደግሞ አወርዱትና መልሱት ምናምን ይላል። ቀኔን የምፍታተው አንዳንዴ እኮ ኪዳ ይቅርታ ቀለኛ ሰው ነው የመሰለኝ። ዝም ብዬ አረ ይቅርታ። አይ ሪፖርት የሚያደርጉት ለቀደሙ ልጅ ደግሞ እኮ መጽሐፈ ሲራክ 42:13 ይነበብለት ምናምን ልል ስል እንትን የቱርክ ማስቸገረኝ ምናምንና ብለር ዶኜ ወጣውና ግን ካለ አንተ ጋር ሊኖር ይችላል እና እስኪ ካልተሳሳትኩኝ አንብበው እስኪ አንዴ መጽሐፈ ሲራክ 42:13 ኢምሮ የትከፍትልኛለህ? አንድ ጊዜ ላስቸግርህ። ታብሌት ላምጣ። ኪዳማን እንዴት ነህ? ራት እሺ ይመጣል። ቆይ እንትና ኢምሩ ያምጣና እሱ ይከፍትልናል ኢንሻአላህ። እና እንዴት ነው? እንዴት ይላል? ባለፈው ግን ስታዋራት ልጅቷ ትናንትና እያወራሁ ነበር። አረ እኔ በህይወቴ ስንት ጉዳይ አለብኝ እኔ አትጨቅጭቀኝ ያለችን ታስታውሳታለህ? አዎ ከህፃኗ ልጅ በፊት የገባች እኔ በህይወቴ ስንት ነገር አለብኝ ለራሴ ምናምን ያለች እያዝናናህ ነበረኛ ከታች ግድ ነው። አሁንም አካውንት የተዘጋ እንጂ ለ3 ቀን ኢንሻአላህ ኔክስት እቀጥላለሁ አላህ ካለ እመጣለሁ። አብሽር። እና ምን ተረዳ ግን አንተ ማለት እስልምና እኔ አይ ነው ስለ ሴቶች ሲወራ ስለነበረ ከታችኝ እየሰማሁ ነበር እና ስለ ሴቶች ማለት አትሊስት ያው በዱርዬ ሂሳብ ምናምን ነገር እንኳን 40 ምናምን ጥቅስ አለ አትሊስት ማለት ነው። ገብቷል። እንደውም እዚህ ጋር እውነት ኦርቶዶክስ የሚሆኑ ፕሮቴስታንት የሚሆኑ ምናምን ላይክ በሴቶች ወገን ሆነው እንደ ፌሚኒስት አይነት ምናምን ቢመጡ ደግሞ ኦርቶዶክስ ተዋህዶ ሆነው ወይ ፕሮቴስታንት ሆነው የአገር ነገር ሊያወሩ የአገር ነገር ሊናገሩ ይችላሉ መጽሐፍ ቅዱስ ላይ ገብቷል። እና እኔ አሁን ትናንትናም ስናገር ነበር እኮ ቢያንስ ትንሽ ለማወቅ አሁን እየተከላከለን ያለነው ሃይማኖታችን ነው ወይስ ማወቅ ነው የፈለግነው መረዳት ነው የፈለግነው ወይስ ግግም ብለን ሃይማኖታችን ለመከላከል ነው እንትን እያልን ያለነው? አሁን ኢብራሂም ሃይማኖትን ለመከላከል ምናምን ሳይሆን እዚህ ጋር ብሎ እየጮኸ ምናምን ያለው ብዬ የማስበው ስላወቀው ነገር ወር ደግሞ ተረድቻለሁ ብሎ ነው እየተናገረ ያለው ብዬ ነው የማስበው እንጂ አይ ሃይማኖትን ልከላከል በየትኛውም መንገድ ቢሆን ኢቭን ስህተትም ቢሆን አይመለከተኝም እና መከላከል አለብኝ ምናምን በእንደዛ ጎዳና ሳይሆን ትክክል ስለሆነ ትክክለኛውን ነገር ላሳውቅ በሚል እርምጃ ነው ሁላችንም መጓዝ ያለብን ብዬ እንዲሁ በገገማው ከሆነ ትንሽ ስለሚከብድ ማለት ነው። አሁን በሴቶች ቢነሳ እንደነገርኩ ሴቶቹ ቢያወሩ ነው ደስ ይለኝ ነበር። አነሰ ከተባለ እኮ 40 ድቅስ አሁን ከነዚህ ውስጥ ይሄኛው የጠቀስኩልህ 2 ነገሮችን ስለሚያነሳ ነው። ውሽማም ከዛ ውጪ ደግሞ ሴት ልጅ ምን እንደሆነች ኢቭን ኢፍ ጥሩ ብትሆን እንኳን ጥሩ አይደለችም ነው። አሁን ለምሳሌ እዚህ ጋር ጥሩ ብትሆን እንኳን ጥሩ አይደለችም። ከዛ በኋላ ደግሞ እዛው ላይ የትም ሳይሄድ ደግሞ እዛው ጋር ያነሷል ስለ ማማል ገብቷል። አሁን እኔ የፈለኩት ምን መሰለህ አንዳንዴ ከቸከስ ጋር ምናምን ትሆንና እየተዝናና የሆነ ቦታ ምናምን አንቺ ማለት በቃ የማያቸውን ኮከቦች ነው የምትመስይኝ። እንደውም አይንሽ ከፀሐይ ጋር ምናምን ይመሳሰልብኛል ምናምን ብለህ ታወድሳትና የሆነ ሰዓት ደግሞ ተናደድክባት። ገብቷል። ምን እኔ ዝም ብዬ ነው እንጂ አንቺን ያስኩሽ ምን የረባ ነገር እንኳን እኮ የለሽም ምናምን ብለህ ደግሞ ትናደዳለህ እና ታናግራታለህ። ገብቷል። ይሄ አሁን በሰውኛ ሐሳቤ ነው። መጽሐፍ ቅዱስ ግን እንደዚህ ሊል ይችላል ወይ? የሆነ ቦታ ላይ አወድሶ የሆነ ቦታ ላይ ደግሞ ሊንድ ይችላል ወይ? ስለዚህ እኔ በዚህ መጠን እንጃ ብቻ ቅድም ዳግማዊ እያለ እንትን ብል አሪፍ ነበር። እንደውም አንድ ስለሆነ
ትንሽ በደንብ ነው ገና ብዙ ነገር እናያለን ኢንሻአላህ። ያው ዛሬ ስለደከመን ነው እንጂ ኢንሻአላህ ኪዳ ከባድ ሰው ቆይ እንጂ ሰላም ነው። አሁን ነው የመጣው። አይሽ ኢንሻአላህ ትናንት እኮ አደረገ ኢብራሂም እያለ ያው አገኘው። ትናንት 7-8 ሰዓት ድረስ ቆይታችሁ እናንተ ትናንት ወሰን ቀን ነበር። ዛሬ ከ12 ሰዓት ጀምሮ በአግባቡ አላፈጠራችሁም። ዝም ብዬ ሳስቡ ሰዓቱን እንደዚህ ዛሬ ትንሽ ሰማ ያፈጠረ አቋል ብሮ ያፈጠረ አቋል አልኩኝ። ሰማ በክርስትና ቢሆን ኖሮ ዛሬ ምናልባት ግብዣ ምናምን ቢደረግልኝ ማለት ነው እንዴት እንደሆነ ታውቃለህ? በከተ ስጋ ነበር የሆነ አይ ግን አንተ አስታወስከኝ፣ እንደውም እውነት አስታወስከኝ። አንድ ነገር ብቻ አትናገርም። እኔ ኢብሮ ሳይ ማለት አንብቡ የሚለውን መልእክት አታስተላልፍ። እሱን አስተላልፍ እንትን ነው እኮ ኢንዳይሬክትሊ አንብቡ ነው እያልኩ ያለሁት። እና አሁን ይሄ መጽሐፍ የራስ ድርሰት ነው ይሄ ጭራሽ እናት እንዲትሆን ብላ የሰደበችኝ አንድ ሴት አለች። እና አረ ጀማው ከኋላ ሰማያዊውን ልብስ የለበስከው ምን እየሆንክ ነው ያልከው ልጅ አለ አይደል? ይሄን የራስን ታሪክ ነው የምትወራው እንጂ የራስን ታሪክ ነው የምትወራው አለ። አንተ በጣም ነው የምትከታተለኝ ማለት ነው። ማሻአላህ እኔ ለመሰለ አንዳንድ ጊዜ እኔም እኮ እንደነሱ ላይክ ደሴም ሺት በለው በቃ አንድ አይነት በለውና ግን እንዴ ሙድ እየያዘ ነው ወይስ ምን የኛ ነገር እያለ ነው ምናምን ትላለህ። ገባ እኔ በመውቀስ ደረጃ እኮ አይደለም። በዛ ጋር ያሉ ሰዎች ሊጣሉኝ ይችሉ ይሁን አላውቅም ምናምን፣ ግን ትናንትና ወሳኝ የምላቸው ወደ 5-6 ጥያቄዎች ምናምን አቅርቤ ያለው እነሱን ተመላልሰን ነበረ እና አሁን እነዚህን ጥቅሶች ከኛ ከሌላ ሰዎች ነው ወይ መስማት ያለብን? ለምሳሌ እኔ ከኢብራሂም ነው እንዴ መስማት ያለብን? እኔ ምን ችግር አለው አውደ ምሕረት ላይ ቢሆንስ ብሰማው? ገብቷል። ከዛ የሆነ ነገር ቢነገረኝ ገብቷል። ለምሳሌ ኪዳ አሁን ለምሳሌ ሙስሊምን ቤታችሁ እንዳትቀበሉ ሰላም ማትበሏቸው የሚለውን ከቤተክርስቲያን ነው መስማት ያለብህ አይደል? ኦኬ አሁን እኮ ማለት ነው ኢቭን አውደ ቢኖረው እንኳን ትምህርት ቢኖረው እንኳን ገብቷል ይሁን ነገር ለማወቅ ማለት ነው። አሁን ሙስሊምን እኮ አይደለም እኮ እዚህ ጋር ሙስሊምን ብቻ እያለ አይደለም ያ ነገር እያለ ያለው ኮርስ ማያምን ነው በቃ ልክ እንደዛ ማለት ነው። ግን ደግሞ በዚህ ጋር ደግሞ ስትመጣ ማለት ነው ካፊር የሚለውን ቃል እኔ በጣም ያስጠላኝ ይደብረኝ ነበረ። ገብቷል በፊት በጣም ያስጠላኝ ገብቷል። ምን ማለት ነው ግን ሲባል በቃ ያው የማያምን ነው በእስልምና ያለምን ማለት ነው እንጂ ሌላ ትርጉም የለውም። በቃ ገብቷል። ስለዚህ እዛ ጋርም ባለው ወገን ደግሞ በሌላኛው ቋንቋ ይነገራል እንደዚህ። ስለዚህ ለምንድን ነው እንዲነገር ያላስፈልገው? እኔ ልታወጡልኝ ያላል ማን ነው የሚቆራረጠው? እሱ ጋር ጎረነነ ድምፁ። መጽሐፈ ሲራክን አውጡልኝ ብያችሁ ልታወጡልኝ አልቻላችሁም። ኢምሩ አውጣለት። ኢምሩ አመጣ። ኢምሩ ጠፋ እኮ በዛው ሄዶ እሱን እየጠበቅን ነው። ኢምሮ ደክሞታል ዛሬ ይመስለኛል። እሺ ማሂር አለ። ማሂር ታውጣዋለህ ሲራክን? እኔ ጋር እኮ ስለሌለ ነው። ሲራክ አለ ነው እዚህ የኦርቶዶክስ ቤተክርስቲያን መጽሐፍ እኔ ጋር ለዛሬ የለም። ትልቁ ላይ አድርገውና እሺ ክፈት። ኢምራን ተኛ እንዴ? ቢስሚላህ ምን ነው መጽሐፈ ሲራክ ምዕራፍ ስንት ነበር? መጽሐፈ ሲራክ 42-14 እስኪ እሺ ሲራክ 42-14 ሲራክ 42-14 እንደዚህ ላድርገው። ካሜራ ልክፈተውና እናንተ እያያችሁት ላንብብላችሁ። አቤት ፍጥነት ይምራል። እንዴት በምን ፍጥነት ነው ያስተካከልከው? ባለ
ከሴት ቸርነት የወንድ ንፍግነት ይሻላል። ውሽሟንና ባሏን የምታቃና ሴት እረፍት ናት። አሁን ሁለተኛው ራሱ ምን እንደሚያደርግ እኔ ግራ ነው የሚገባኝ። አንድ መስመር ላይ ሁለት ነገሮች ከሴት ቸርነት የወንድ ንፍግነት ይሻላል። ሴት ቸርነት ብታረግም ምንም ብታረግም አይሆንም፣ አይመጣውም ማለት ነው ጨዋታው። ምንም አይመጣውም። ኪዳ ውሽማዋና ባሏን የምታቃና ሴት እረፍት ናት። ያ ማለት ውሽማ አላት ባልም አላት ማለት ነው። እዚህ ውስጥ እንግዲህ ውሽማ ያላችሁ ሴቶች ካላችሁ በውስጥ መስመር ወየ በሉኝ። ኪዳይ ሁለተኛ ማይር አንድ ጊዜ ማይር ይታያል። ኪዳይ ይሄ ሽቶ ይሄን ሽቶ አሁን አምጥታ አንድ ሴት ብሰጥ ማለት ነው ለማይር አምጥታ ብሰጠው ወንድ ምንም ባይሰጥ ማለት ነው ወንድ በቃ የተባረከ ብሩክ ነው ማለት ነው አይደል? እንደዛ ነው አያለ ያለው። እንዴት ነው ግን? እኔ ወላሂ በጣም ከባድ እኮ ነው። የሆነ ላይክ ሴት ምናምን ሄዳ በድብቅ ምናምን የሆነ ትልቅ ተሸክማ ምናምን ሁላ ሄዳ ለድሆች አብልታ ወንድ ቦዝኖ ሰፈር ውስጥ እንደፈለገ ተለባልቦ ምናምን እንዴ ሰርቧቸው። አሁን ወንዱ ሴቷ አብልታ ወንዶቹ ሰርቧቸው ብሄድ ንፉግ ሆኖ የሱ ይበልጣል። ትቀልዳለህ እንዴ? ሱብሃንአላህ በጣም ከባድ ነው። ሰርቦ ያውም እሺ፣ እንዴት ነው ለምን እንደሆነ ታውቃለህ ብሩ? ወንድ እግዚአብሔር ክብር ነው። ኦ ማይ ጋድ ወላሂ እውነቱን ነው። እኛ እግዚአብሔር ምሳሌና ክብር ነን። አንዴ ማይር ክብር ሲናገር ነበረ ዳግም እያለ። ዳግም እኮ ፎሎ የሚያደርገኝ ወዳጄ ነው። ግን ቅድም እስኩ እያለ የእግዚአብሔር ቁንጮም ናት ሴትም ጥሩ እንደሆነች እኮ እየተነገረ ነበር። ከዛ ደግሞ እዚህ ጋር መጥቶ ለምንድን ነው የሚስተው ነው? ምንድን የሚዘበራረቀው ነገር ምንድን ነው ነው? ስማ አንተ እሱን ታወራለህ። ኢንኮንሲስተንሲ ያለ መጽሐፍ ማሂር በጣም ይቅርታ በኋላ እንደው ይሄንን ማሂር እስቲ አንብብልን ይሄንን። እሱ በጣም የገረመው ይሄኛው ነው። እስቲ አንብብ። እሺ መጽሐፈ ጨዋታ ላይ ከአልጋ ላይ የመጣን ማን ነው? ሐናን ያ እሺ ቀጥል። እሺ ከአልጋ ላይ ከምትውል ሴት ወይዘሮ ምንድነው ገጣባ ይሻላል። ኢብሮ ምን ላይ ነው ይሄ ያለው? እኔ አላውቀውም። መጽሐፈ ጨዋታ ይባላል። የኦርቶዶክስ ቤተክርስቲያን መጽሐፍ ነውና ገጣባ አህያ ይሻላል ከአልጋ ላይ ከምትውል ሴት ወይዘሮ። ሴት ልጅ እንግዲህ ቤት ውስጥ ብዙ ስራ ትሰራለች እና ደክሟታ አልጋ ላይ ልትውል ትችላለች የሆነ ሰዓት እና ከሷ ገጣባ ይሻላል ይላል። አንድ በል። ሁለተኛ ደግሞ ማንነት ኦኬ ገጣባ እሱ ነው አውቂ። መጽሐፈ ጨዋታ ላይ ደግሞ በተመሳሳይ ማይገር አንተ ላኢላሃ ኢለላህ ይሄ ምንድን ነው የሚለው? እስቲ አንብብልን። ገጣባ ግን ይሄ ነው ዋናው ገጣባ አረላሽ እንዳይዘጋው በኋላ ላክልኝ እንደ አቡኪ እሱን ፎቶ ፈልገዋለሁ። እሺ ጋይስ፣ ኧረ ቪዲዮ እንትን እንዳይዘጋብተው አንተ። እሺ ይሄኛውን አንብብልን ማሂር። ደህና ስታነብ ደግሞ ደህና የስስት መልክና የሴት ልብ አንድ ነው። ኧረ ከዚህ ጀምር ይላል መጽሐፍ ሲናገር። ውሽማ በሴት ዘንድ ማር ነው፣ ባል ግን እሬት ነው። ስለዚህ የስስት መልክና ውሽማ በሴት ዘንድ ማር ነው፣ ባል ሲሆን ግን እሬት ነው። አሁን ሴቷ ለእሷ ውሽማ ይሻላታል ማለት ነው። ኦ ማይ ጋድ ሴቶች ውሽማቸውን ነው የሚያስበልጡት ከባላቸው ይልቅ። ስለዚህ ለምንድን ነው የሚያገቡት ግን? እንደዛ ከሆነ ያው ግዴታ ውሽማ በባል በኩል ነው የሚመጣው። ስለዚህ የሚፈልጉትን ሳይሆን የሚያገቡት የሆነ ዝም ብሎ እንዲያገቡና ከዛ ነው የሚፈልጉትን ውሽማ የሚያደርጉት ማለት ነው። እኔ አይዊሽ ግን ማለት መሀላችሁ ልግባና ማለት ነው እውነት እኔ ስለ ሴቶች ባትነጋገሩ
ደስ ይለኛል። እኔ ብዙ ነገር አውርታችሁ ብዙ ነገር አስተምራችሁ ከዛ በኋላ ወደ ሴቶች ምናምን ብትመጡ ማለት ነው ለእኔ ደስ ይለኛል። ለምን መሰለ ኢትስ በጣም ከባድ የሆነ ነገር ስለሆነ የምር ከልብስ ኃጢአትም ሁሉ ከሴቶች ነው እኮ በቃ መጽሐፉ ላይ የሚለው ማለት ነው። ከልብስ ብል ይገኛል እዛው መጽሐፍ ስራት ላይ ነው። ኃጢአትም ሁሉ ከሴቶች ነው ምን አይነት እና የሆነ ይሄ ከተነሳ ይሄ ከባድ ስለሆነ ሌላውን ነገር ምናምን አስተምራችሁ ከዛ በኋላ መደምደሚያው ላይ ደግሞ ሴቶች እናወራ ምናምን ቢባል የተሻለ ነው እንጂ ሴት ልጅ እኮ ላይክ በጣም እኮ የሆነ ተጨቋኝ እኮ ነች እኮ በጣም ተራ የሆነች ፍጥረት ምናምን ማለት እኮ ማለት እግዚአብሔር አምላክ ራሱ ነው የፈጠራት ከግራ ጎኑ ከፍ ምን አንዴ ጠይቃችሁ ሎጣ ቆይ እባክህ እንዴ አንተ ምን ሆነ ነው እንዴ በረት እኮ አይደለም ምን ሆነ ነው ኤኒዌይስ እኔ እንደ ሐሳብ ነው ይሄ ማጠቃለያ ሊሆን ይችላል አሁን የሴቶች ጉዳይ ምናምን ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባታገባ ባትመርጥ እንኳን ወንዱን መብቷ ነው ልታገባ ፈልጋ ባትመርጥ እንኳን እኛ በምን እናውቃለን ታዲያ በምን እናውቃለን እሷ አለመፈለጓ ምናምን ብለው እንኳን ሲሏችሁ በዝምታዋ ነው ያሉት ኢቭን ያቺ ልጅ እንኳን ያቺ ሴት እንኳን ዝም እንኳን ካልሽ ኢትስ ኢነፍ በቃ እሱ አቁሙ የሆነ እዚህ ድረስ የሚናገሩት ነብይ በዛ ጋር ምናምን ነገር ሌላ ነገር ተከፍቶላቸው ሲጠለጠሉ ሲሰደቡ ምናምን ይውላል ይታደራል ከዛ በኋላ ደግሞ በዚህ ጋር ደግሞ እንደዚህ አይነቱን ነገር ታቅፈን ነው የምንኖረው ያ ማለት ደግሞ ለኛ ደግሞ አይነገረንም ይሄ አውደ ምሕረት ላይ የማይሰብክልን ወይ ለምንኛ ጋር ህጸጽ ጠፍቶ ነው እንዴ በዚህ ጋር ነብዩ መሐመድ ሲጠለጠሉ ሲሰደቡ ምናምን ውለው የሚያድሩት እንዴ ቢጠየቅ መልስ ይኖረዋል እንዴ የተጻፈ ነገር እኮ ነው እንዴ እንደዚሁ ዝም ብለን ብንኖርና የራሳችን ብንኖርማ አሪፍ ነበር እኮ ግን አንዳንዴ ነካኩስ ነገር ደግሞ ከተቀሰቀሰ እናንተን ካለ ይመጣል እንጂ እኔ የሙስሊም ማህበረሰብ በተሰብስቦ ራሱ እንደዚህ በቲክቶክ መንደር ራሱ በዚህ መጠን ሲያወራ ምናምን እኮ በፊት እኮ አናውቀውም እኮ ነበር ኦኬ ፕሮቴክት ማድረግ አለብን እንደኛም ማውራት አለብን እንደ በሚል መንፈስ ተመቶ እኮ ነው ያው እንደዚህ አይነት ነገር ሁሉ ተነስቶ እየተወራ ያለው ገብቷል እና እኔ ለኔ ሃርድ ነው በጣም ማለት ነው በነገር ላይ ኪዳዬ ምንም አልተሳሳትክም ወላሂ ነው ማለት ለምሳሌ ያልተሳሳትከው እኛ ሁሉ ጊዜ ማውራት የምንፈልገው ድነት ላይ ብቻ ነው ድነት ሲባል ኢየሱስ አምላክ ነው ወይስ አይደለም መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም ከዛ ደግሞ ስላሴ መጽሐፍ ቅዱሳዊ ነው ወይስ አይደለም በቃ ኖርማሊ ቀጥታ የሚያወያዩ ነገሮች ቁርአን ነው ወይስ መጽሐፍ ቅዱስ ወይስ አላህ ወይስ እግዚአብሔር የትኛው ነው ትክክለኛ አምላክ በሚለው ድነትን አሁን ግን ሁሉ ጊዜ የክርስቲያን አፖሎጂስትነን ባዮች ምንድነው የሚያደርጉት አፖሎጀቲክሱን አበላሹት እንዴት ነው ያበላሹት ያኛው ላይ መርታት አይችሉም በቃ ምንም አይነት ነገር ማግኘት አይችሉም በቃ መመለስ የማይቻል ነገር ነው ያለው እዛ ላይ ስለዚህ አፖሎጀቲክሱን እንዴት ማድረግ አለብን መንገዱ መቀየር አለበት እንዴት ከወገብ በታች ነው የምናወራው ስለ ሴት በቃ ይሄ ነው ከዛ ኦኬ እንደዛ ነው አጥሩ ስለዚህ መጽሐፉ ደብል ስታንዳርድ ይደረጋል ይገለጣል ትክክል ነው ገለጠን በዚህ ምክንያት ነው እንጂ ወላሂ እኛ ለሴቶች ምናምን ብለን ጊዜ ሰተን የምናወራበት ጊዜ አይደለም ይሄ እኛ ጊዜ በጣም ብዙ ነገር ብዙ የምናወራቸው ሌሎች ኢሹዎች አሉብን አንተ ክርስቲያን ሆነህ ነው ማለት ክርስቲያን ሆነህ ነብዩ መሐመድ ምንድነው ኢየሱስ ኢሳ ነው መልእክተኛ ነው ከሚል እንደው ከዚህ ያፈነገጠና ከዚህ ነገር የወጣ ውይይት ለዘመናት ያህል እኮ ሰምተንላናቅ ያ ገብቷል በቃ መልእክተኛ ነው አይ አይደለም ለኛ ደግሞ ጌታችን ነው አይ ኖ ከዚህ እንደው የወጣ እንኳን የሙስሊም ክርክር ለዘመናት እኔ እውነት ሰምተናል ገብቷል አሁን በዛ ጋር በዚህ ጋር ተመጣ እኔ ኢምራን እኮ በጣም ከሚገርመኝ ነገር
እኔ እያከበርኩ ነው እያወራሁ ያለሁት ይላል። የሆነ ላይቭ ላይ ይገባና እያከበርኩ ነው እያወራሁ ያለሁት። አይ አንተ በዚህ መጠን የምትናገር ከሆነ ደግሞ ይኸው ኢየሱስ ሲሳሳም ላሳየህ፣ አንተ እንትን የምትለው ሲሳሳም ላሳየህ፣ እንዴት ከወንድና ወንድ እንደሆነ ምናምን ላሳየህ ምናምን ብሎ ደግሞ ይመጣል። ማውራት እኮ ፍላጎት ኖሮት ምናምን እኮ አይደለም በፍጹም። ያን ነገር ማንሳት ራሱ ፍላጎቱ ኖሮት አይደለም። ልክ የሆነ አንተ ልክ በጣም ትክክለኛ መንገዶች እንደምትሄድና ምንም አይነት ስህተት እንዳልተፈጠረ በአንተ ጋርም ምንም አይነት ስህተት እንደሌለ እያወራህ ምሽትህንና ቀንህን ታሳልፋለህ። እንደዚህ አይነት ነገሮች ደግሞ ይፈጠሩና ሰዎች እንዲያውቁ ይሆናል። እንኳንም ተፈጠረ እንኳንም እንድናውቁ ሰዎች አለበዚያ እንዴት ያውቃሉ? ያቺ ፕሮቴስታንት ሕፃን ልጅ እኮ እናቷንም አምጥታ አንተ ጋር ስታናግር በፍጹም አንተ የምታወራው ነገር መጽሐፍ ቅዱስ ላይ የለም ብላ ሮጣ ሄዳ መጽሐፍ ቅዱስ አስመጥታ ከጓዳ ሶፋ ላይ ቁጭ ብላ ከዛ በኋላ እናቷንም ማስጠርታ ነው እየተነጋገርክ የነበረው አይደል? which means በቃ አታውቅም፣ ዘመኗንም ልታውቅ አትችልም። ምክንያቱም እሷ ፕሮቴስታንት ብትሆንም ፓስተሩ ጮሆ ስለዛ ነገር ሊያወራ ሊነግራትም አይችልም። ለምን? እቺኛዋ ድብቅ ነች ማለት ነው። ስለዚህ እንኳንም ሙጠ በቃ እናንብብ፣ በቃ እንረዳ። ብንተማመንም ባንተማመንም ግን አትሊስት እንወቅ። እኔ ፋይናሊ ይሄንን ነው ልል የምችለው። የምር ቴንክ ዩ ቬሪ ማች እና ኢብሮ ስላገኘው ደስ ብሎኛል። መልካም የረመዳን ጾም። አይ እሺ ኪዳዬ በጣም ነው የማመሰግነው። ኢንሻአላህ እንገናኛለን። እቤት ስከፍት ምናምን እና እኔ ጋር እሺ፣ ብዙ ጥያቄዎች አስተናግዳለሁ። አሁን ግን ያው ሰዓታችን እላፊ ሄዷል። ለሁላችሁም በጣም ይቅርታ እየጠየቅን ሰዓታችን በጣም እላፊ ሄዷል እና የድነት ጉዳዮችን ኪዳዬ በደንብ እናወራለን ኢንሻአላህ። ከዚህ ባሻገር ማለት ነው ትክክለኛውን አስተምህሮን የምናወራ ይሆናል። ኢምሩ የምትለው ነገር ካለ በልና ኢንሻአላህ። ደክሞናል በጣም ሌላውራ ኢብሮ ሱኩና እንዴት አወራለሽ? እኔ ያስገባው አንዴ ወይ ታርገው። መጀመሪያ ጀዛኩም ለሁላችሁ እህቶች ወንድሞቼ፣ በጣም ደስ የሚል ቆይታ ነበር። እንዲሁም መጨረሻ ላይ ወንድማችን ኪዳ ያነሳቸው ፖይንቶችና ያደረጋችሁት ኮንቨርሴሽን በጣም ደስ ይላል። አላህ ሂዳያ ይስጥህ። ያው ከዚህ በኋላም አጥፋ ትናንትና ማግኝተናል እና ደግሞ አደራ የሚሆን ነገር ፕሊስ ቁርአንንም ማንበብ እሺ። ቁርአን ሪፖርት መጣሽ ቁርአንን ማንበብ እና በቻልከው ደግሞ ጥያቄዎች የፈጠሩብህ ነገር ካለ የመጣ ጠይቀን በርታ ምናምን አትጥፋሽ። ኢብራሂም ያው በጣም ሰዓቱ ሄዷል። እረፍት አድርጉ ምናምን በቃ ካሜራውን ዘግተህ ትንሽ አትውጣ፣ ግን እንዳትወጣብኝ። ሱኩናን ብቻ እናውራውና እኔ ሱኩና በጣም ጥሩ ልጅ ነው። ያው ትንሽ ቢከራከርም ደስ የሚል እንደ ልጆቹ አይደለምና እናስተናግደውና እንውጣ። የመጨረሻ ከዚህ በኋላ ማንም እንዳይገባ ሙዋፊቅ። እሺ ኢንሻአላህ። እሺ ሱኩና እንዴት ነህ? አሎ እንዴት ነው? አለን። እሺ ጥያቄዎች አሉ? አዎ ብዙ ናቸው ጥያቄዎች። ከጥያቄዎች አንድ ግን አሁን እያወራችሁበት በነበረው ላይ ነው ማለት ጥያቄዎች ብዙ ቢሆንም ቆይ አንዴ፣ ያው ሁሉም ጥያቄዎች መመለስ አንችልም፣ ሰዎች ነን። ግን ደግሞ ሁለት ጥያቄ ይፈቀድልና ሁለት ጥያቄ የቀረውን ደግሞ ነገና መልካም ማለት ሱኩና ይገርታልና አሁን ባወራችሁበት ነው ስላልክ ማለት ነው። እኔን ደግሞ ቀድመኝ ስለሆነ የገባኸው ከዛ በፊት ጥያቄዎች ይኖሩሃል ብዬ ስለማስብ የኔን ተውና ከዛ በፊት ያለህን ጥያቄ ጠይቅ፣ እኔ ልውረድልህ። እና ከአንተ በፊት እኮ አይደለም የገባሁት ማለት መጨረሻ ላይ ነው የገባሁት። ግን እኔ ጥያቄ ከአንተ ጋር ያወራችሁበት ለማለት ሳይሆን ስለ ሴት በእስልምናና በክርስትና የሚለውን ነገር ለማውራት ፈልጌ ነው። ፕሮግራም ጨርሰናል እኮ። እስካሁን የት ነበርክ ስትጠራ? የክርስቲያኖች ቤት ነበርክ? መች ጠራችሁ እንጃ። መጨረሻ ላይ ነው የገባሁት እና አይ ቲንክ ግን እኔ እዚህ ላይ ግን ማለት ኦኬ እሺ ችግር የለውም። ከ4 ሰዓት ጀምሮ እስካሁን ድረስ የክርስቲያን አለ እባካችሁ መጽሐፋችሁን አድኑ፣ ሴቶችን አድናቸው እያልን ሞክረናል። አልገባህም እስካሁን። አሁን እስልምና ጥያቄ አለ? አዎ ጥያቄ አለኝ። በቃ ጥያቄህን አቅርበህ መልሱን አዳምጥ። መልካም። በእስልምና ላይ ሴቶችን ልጠይቅ ነበር። እዛ ላይ ጠይቅ አልኩህ እኮ ወንድሜ፣ ጠይቅ።
መልካም በሱናና ኢብን መጃህ 1986 ላይ አንድ ወንድ ሚስቱን ለምን መታ ተብሎ አይጠየቅም ይላል። በቁርአንም ላይ ምቷቸው ከአልጓም ተለያቸው ገጽሷቸው ይላል። ማመፅን ብትፈሩ ምቷቸው ይላል። ምቷቸው እነማን የሚመቱት? ሴቶችን ደብድባቸው ምቷቸው ይላል እያልኩ ነው። ኦኬ ሴቶችን ወንዶች ማለት ነው ለሴቶች ሚዩት አድርገው። አያ አንቀጹንም አላነበብከውም። ኢብራሂም መክፈት ይችላል ሀቢቢ። ያሳዝናል፣ በጣም ያሳዝናል። የምር ያሳዝናል። ለምን መሰለህ ያሳዝናል እኮ ቢያንስ የሰጠውን ነገር ብታነቡ መልሱ እዛው አለ። እሺ አንቀጹን እንመልከተው። ወላሂ ይላል። እሺ الرجال قوامون على النساء ወንዶች በሴቶች ላይ ቋሚ ናቸው። አላህ ከፊሉን በከፊሉ ላይ በማበላለጡ ገንዘቦቻቸውን በሴቶች ላይ በመስጠታቸው ነው። ይሄ ስለ ምህር ነው የሚያወራው። ቀጥል። መልካሞቹ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚህ እነማን ናቸው? መልካሞቹ ሴቶች። አያ ስለዚህ አላህ ስለ መልካም ሴት ካወራ በኋላ የአላህን ቃል እንደሚጠብቁ ባላቸውን እንደሚታዘዙ ካስቀመጠ በኋላ ቀጥሎ ምን አለ? እነዚያ ማመጻቸውን የምትፈሯቸው አለ። አማጽያን ደግሞ ካሉ የአላህን ቃል የማይሰሙ ካሉ እንዲሁም ባላቸውን የማይታዘዙ ካሉ በኸይር ጉዳይ ማለት ነው። ምን አለ? ማመጻቸውን የምትፈሩ ቢኖሩ አለ። አያ ስለዚህ የሚያወራው ስለ ሴቶች ሳይሆን ስለ አማጺ ሴቶች ነው። እሺ አያ ታረም እዚህ ጋር ውሸት ነው። ሴቶች አይደለም የሚያወራው ስለ ኃጢአተኛ ሴቶች ነው። እሺ መጀመሪያ ምን አድርጓቸው አለ? ገስጿቸው፣ ምከሯቸው አለ። ስለዚህ አንድ ሰው ሚስቱ የማትታዘዝ ከሆነ ምሳሌ ሰላት የማትሰግድ ከሆነ የእሱን ቃል የማትጠብቅ ከሆነ ምን ያደርጋታል? በኸይር ከሆነ ማለት ነው ምከሯቸው። መጀመሪያ ትገስጻታል። አላህን ፍታ፣ ኢተቂላህ ወርጂ አማ አንቲ አለይሂ፣ ካለሽበት ነገር ተመለሺ ብሎ ባሏ ይቆጣታል። ከዛ ይህን ካልሰማች በመኝታ ተለያዩአቸው አለ። ስለዚህ ቀጥሎ ሁለተኛ ስቴፕ ምንድን ነው? በመኝታ መለያ አልጋ ይቀይራል ማለት ነው። ኦኬ ይህን ሁሉ አድርጎ ሴትዮዋ የማሰማ ከሆነ ቀጥሎ ምን አለ? ሳካሳ ተደርጎ ምቷቸው ይላል። እሺ ምቱ ምን አይነት ነው የሚለው ደግሞ እንወቀው። ምቱ ምን አይነት ምት ነው ካለ ዝቅ አድርገን እስቲ ኢብራሂም ضربا غير مبرح ህመም የሌለው ምት ይላል። ኦኬ ስለዚህ ህመም የሌለው ምት በሲዋክ ወይም ደግሞ በጨርቅ አድርጎ ቁጣውን ለመግለጽ ያክል አስቀምጧል። ይሄ ضربا غير مبرح ተመከረ። ضربا غير مبرح ነው ስለሳን ተናግረውታል። ህመም የሚያመጣ ቁስል የሚያመጣ እንዲሁም ፊትን ሳይሆን በቃ በሲዋክ ወይም በጨርቅ ሊሐፍ ይባላል። በጨርቅ ወይም ደግሞ በሲዋክ ቁጣውን ያክል ለመግለጽ ነው። ለምን? በእስልምናችን ህግና መመሪያ አለ። ያቺ ሴት የአላህን ቃል የማትጠብቅ ከሆነ እንዲሁም ደግሞ የባሏን ሀቅ የማትጠብቅ ከሆነ ሰውየው አስተዳዳሪ አለቃ ነው። ኦኬ ወንድ በቤቱ አለቃ ነው። በክርስትናም ታምናላችሁ። ወንድ በቤቱ አለቃ እስከሆነ ድረስ ሴትዮዋ አማጺ ከሆነች አማጺ ነው። እሺ አዳምጥ በደምብ። አማጺ ከሆነች ይመክራል፣ ይዘክራል። መክሮ ዘክሮ የማሰማ ከሆነ መኝታ ይለያል። መኝታ ተለይቶ የማሰማ ከሆነ ሶስተኛው ስቴፕ ቁጣውን መግለጽ። እሱ እንደው ቁጣውን እንደሚገልጸው ሳካሳ ታደርጉ መቷቸው ይላል። ከዛ ከተመለሱ ኢምሮ አንተ ጥያቄ ልጠይቅ። እሺ ኢምሮ አንተን ጥያቄ ልጠይቅ። ይሄ ሁሉ ምን ፍራቻ ነው? እንዳይለያዩ ነው። እንዳይለያዩ ኸላስ ያ እንጃው በቀላሉ መቷቸው ማለት አለ ወይ ተለያዩ ማለት አላቃተውም። አላህ ዳዳ ካልተመቸች ማሳጠሪያ ያክል ለማሳጠሪያ ያክል ማለት እዚህ ይጨርስ። ቆይ መጽሐፍ ሲያክ ምሳሌ እንደ ልብህ ካልሆነ ፍታት ይላል አይደል ኢብራሂም? አንድ ሴት እንደ ልብህ ካልሆነ ፍታት ከሰውነትም ለያት ይላል። ስለዚህ አንድ ሰው በክርስትና ሚስቱ ካልጣፈጠችው ያባራታል። በእስልምና ግን የለም። መጀመሪያ ይማካከራሉ። አሁን ቁርአኑን መልሰው ማን ሐቢቢ ቁርአኑን በደንብ ተመልከቱ። እሺ እንብላ ብያለሁ ደግሞ። እሺ ራት እየበላሁ ነው። እሺ ሻዳ መያዝ የሚፈልግ ሰው አለ መሰለኝ አስገቡ። እሺ እንጨርሰው። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድ አታድርጉ አለ። ካለባቸው ባህሪ ከተመለሱ ደግሞ በእነሱ ላይ መንገድ አታድርጉ። አላህ የበላይ ታላቅ ነው፣ አላህን ፍሩ ይናገራል። ስለዚህ አንድ ሴት ከተመለሰች ይሄን የራሱ ማድረግ አይፈቀድለትም። ግን የምታመስ ከሆነ ቁጣውን ለመግለጽ በሲዋክ ይመታታል። ይሄ ዘጋ ነው። ሲቀጥል ይሄ ሁላ ለምን ከተባለ ደግሞ የአላህን ቃል ለመጠበቅና እንዲሁም ደግሞ ፍችን ሊመከልከል ፍች የሚባለው ነገር ከባድ ለማድረግ ሀይብ ይቀጥል። ጥያቄ አለኝ ምሮ ጥያቄ አለኝ። በእስልምና ደርብ በአረብኛ ቋንቋ ደርብ የሚለው ለብዙ ነገር ሊውል ይችላል አይደል? ይምሩ ለምሳሌ ይሄ ለምንድን ነው ያለው? እስቲ ትነግረናለህ? ይሄ ቃል ثم ضرب بيده الارض
ضربة واحدة መሬትን አንድ የምትመቱ ይላል። እንዴት ነው እንደዚህ ማለት ነው? እምሩ እንደዚህ ማለት ነው ወይስ እንዴት? አይደለም መሬትን ንቅት ያደረጉት ነው። ንቃው እንደዚህ ማለት ነው አይደል? እንደዚህ አድርገን ኮርስ። ስለዚህ ከዚህ ምን እንደተረዳን አስረዳልኝ አንዴ። ኧረ ቆይ እንዴ እሺ አቡኪ ቀጥል። ከአቡኪ በፊት ግን አንድ ጊዜ እምሩ ضرب ማለት ምን እንደሆነ አስረዳለንና ከዛ በኋላ ቀጥል። خير ان شاء الله እዚህ ጋር እንትን ነው በአፍር ወዱ ሳማድረግ ነውና እዚህ ጋርም ضرب ይለዋል። ስለዚህ ضرب የሚለው ራስ መደብደብ የሚል ትርጓሜ አይደለም ያለው ነው። ይሄን ታውቅ ነው። በብዙ መንገድ ቁርአን ላይም አለ ሐዲስ ላይም አለ። ضرب የሚለው መንካት በሚልም ወይም ደግሞ እንደዚህ ቀሳ ጎንት የሚለውን ይገልጻል ነው። አቡኪ ቀጥል ኢንሻአላህ። አይ በደንብ ሐሳቡ ተብራርቷል። ምዕራፍ 4 ቁጥር 34 ላይ ያለው ነገር ላይ ኮንቴክስቱን መረዳት ያስፈልጋል። ስለ ንሹዝ ነው የሚያወራው ኮንቴክስቱ። ንሹዝ ብሎ ማለት ምን ማለት ነው? አንዲት ሴት ያለምንም ምክንያት ከባሏ ጋር ራሷን ለማፋታት ወይም ደግሞ ከባሏ ጋር ለመጣላት ወይም ደግሞ የተለየ የሆነ ብልሹ ባህሪ ማሳየት ማለት ነው። ስለዚህ እዛ ንሹዝ ላይ ወይም ደግሞ ብልሹነትን ስታሳይ እስልምና ያስቀመጣቸው መሰረታዊ ነገራቶች አሉ። 4 መሰረታዊ ነጥቦች ማለት ነው። 3 መሰረታዊ ነጥቦች። አንደኛው እንደ መገሰጽ ነው። ምክር በንግግር ማመን ማለት ነው። ይሄ የእስልምና ልህቀት ነው የሚያሳየው። በንግግር ነው የሚያምነው መጀመሪያ ማለት ነው። ከዛ በኋላ ያ ንግግር ምን ይሆናል? ፊዚካል ወዳልሆነ ቅጣት ይመለሳል ማለት ነው። ምን የሚባል በመኝታ መለየት የሚባለው ነገር ማለት ነው። ምክሩን የማይሰሙ ከሆነ እሺ የማይሉ ከሆነ አብሮ አለመተኛት፣ በመኝታ ከነርሱ ጋር መለየት የሚባል ነገር ይመጣል ማለት ነው። ግን ያ ነገር ካልተሳካ ደግሞ አሁን በሁለቱም ደግሞ ካልሰሙ ደግሞ መምታት ወይም ضرب በሚል አመጡት ማለት ነው። ضرب የሚለው የአረብኛ ቃል አንዳንድ ዘመናዊ ምሁሮች መተው በሚል ያመጡታል። አንዳንድ ምሁሮች ደግሞ አይ ሊትራሊ መምታት የተባለው መምታት ነው ብሎ ያስቀምጣሉ። መምታት የሚለው ቃል ግን ቫግሬስ የሆነ ተርም ነው። መምታት ራሱ ማለት ምን ማለት ነው? አሁን ሱክና በጠየቀው መምታት ማለት ምን ማለት ነው? በቦክስ መምታትም መምታት ነው፣ በእርግጫ መምታትም መምታት ነው፣ በዱላ መምታትም መምታት ነው፣ በብረት መምታትም መምታት ነው፣ በልብስም ብመታው መታው ነው የሚባለው ዞሮ ዞሮ ማለት ነው። ስለዚህ መታው የሚለውን ቃል እንዴት ነው የምናብራራው ከተባለ ህግ አውጪው አካል ራሱ ምን ብሎ ነው ያስቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንዲት ሴት መተው የማያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ስትመቱ ሳካ ሳታደርሱ ሙታቸው ብሎ ነው የተናገሩት። ወይም ጉዳት ሳታደርሱ ሙታቸው ضربا غير مبرح የማይጎዳ የሆነ ምትን ምቷቸው ማለት ነው። ያ ማለት ምን ማለት ነው? ባል እንደተቆጣባት እንድታቅ ነው። እንደተቆጣባት ማለት ነው። ሊገፈትራት ሁላ ይችላል። መገፍተር ሁላ እኮ ሊሆን ይችላል። ግን ቁጣን ነው የሚያሳየው። ምን ያህል እንደተቆጣ ነው የሚያሳየው ማለት ነው። ስለዚህ ከዛ አንፃር የምንረዳው ነው። በምንም አይነት ሴንስ ጥያቄ የሚያስነሳ አይደለም። በል እንደውም የእስልምናን ክብር የሚያስቀምጥ ነው ማለት ነው። እሺ ልቀጥል። አይ ቲንክ ብዙ አወራችሁ፣ እኔም ላወራ ትንሽ። እኔ የነበረው ማለት ጥያቄ የነበረው እዚህ ላይ ማመጻቸውም የምትፈሩትን ነው የሚለው፣ ያመጹትን አይደለም የሚለው። ጀስት ከፈራችሁ እንደዚህ አድርጎ ነው የሚለው በግልጽ ማመጻቸውን ብትፈሩ ነው የሚለው። ግን አጠቃላይ እዚህ ላይ የኔ ፖይንት ምን መሰለህ? አሁን እዚህ ላይ በሐዲስም አለ ማለት አንድ ወንድ ሚስቱን ለምን መታ ተብሎ እንደማይጠየቅ በሐዲስም አለ ነብዩ የተናገሩት ማለት ነው። ግን ኦኬ አንዴ ልጨርስ አበኪ ኦኬ እሺ ልጨርስ እኮ እዚህ ላይ ምን እያደረግህ መሰለህ? ቆይ ለምን መሰለህ አሁን አንድ ነገር ተረዳኝ። እኛ ፖይንት ላይ እያወራ ነው፣ አንተ ሌላ ፖይንት ጀመርክ። አሁን የመጀመሪያ ያነሳውን ነጥብ ትተህ ወደ ሁለተኛ ፖይንት ስትሄድ ጸጥ ካልነህ ችግር ነው። አንተ ቆሎ እያፈስ እንትን ተየበተን ከኛ ልታስለቅም። እሺ እዛ ላይ አሁን ኢምራን እንዳለው እዚህ ላይ ያመጹትን ነው ያለው ኢምራን። ግን እኔ ማመጻቸውን የምትፈሩትን ነው ያለው፣ ያመጹትን አይደለም። አዎ በጣም ጥሩ። አዎ በሚስትና በባል ዙሪያ ማመጽን መፍራት ብሎ ማለት ሊፈቷችሁ ይችላሉ ወይም ደግሞ መጥፎ ጸባይ ያሳያሉ ማለት ነው አይደለ? ማመጻቸውን የምትፈሩትን ነው የሚለው። አላመጸችም ግን እሱ ፈርቷል። እሱ ሪል ነው አይደለም የሚለው። አመጻ ሲምፕተም አለው የለውም? አመጻ ብዙ ትርጓሜ ያለው ብዙ ነገር አለው። ስንት ትርጓሜ ያለው ሳይሆን አመጻ ሲምፕተም አለው ወይስ የለውም? what means symptom I don't know ሲምፕተም ማለት ምን ማለት ነው? ለምሳሌ ሚስትህ እኮ አልታዘዘ እንትን እያለ የሆነ ነገር እያሳየችህ ነው። ስለዚህ ኖ ይህችን ልጅ አመጻዋን ትፈራለህ። አመጻ ተብሎ የተጠራው እዚህ ጋር ፍቿን ነው የተባለው። ወደ ፍቺ ደግሞ ለመሄድ መሄድ ያለብን ስቴፖች አሉ። ለምሳሌ እኔና ይብሮ ለመጣላት መሄድ ያለብን ስቴፖች አሉ። ምልክቶች ታያለህ። ሊትራሊ ሚስትህ ስገባ ምናምን ትተዋሃለች። ደባሪ ምግብ ልትሰራ ትችላለች። ቀድማ ልተኛ ትችላለች።
ሰላም ስትላት ምናምን ፊቷ ልታዞርብህ ትችላለች። እነዚህ ሲምፕተሞች ናቸው። አሁን ምልክቶች ጀዛከላ አፐር ዩዘር ምልክት አለኝ እንደ ምልክት ማለት ነው። ስለዚህ እነዛ ምልክቶች ካያችሁ ነው ትርጓሜ። እነዛ ምልክቶች ካያችሁ እነዚህን ስቴፖች ውሰዱ። መጀመሪያ እንደዚህ፣ ከዛ ካልተገጸጸች እንደዚህ፣ ከዛ ካልተገጸጸች እንደዚህ ብሎ ያስቀመጠው ማለት ነው። በታል አሁን ደግሞ ሁለተኛ ወደ መጣው ነጥብ እንሄድ። አንድ ባል ሚስቱን ቢመታ አይጠየቅም ይላል ሐዲሱ አልክ። ሐዲሱን ብንመለከተው መጀመሪያ ደስ ይለኛል። መልካም ሱናን ኢብን መጃህ 19 እኔ ምለው ኢብራሂም ሱረቱ ኒሳ ነው እዚህ ጋር እጇን ቁረጡ የሚለው ሱረት ምዕራፍ 4 ቁጥር 24 ላይ አካባቢ እንደዛ ነው። ቁጥር 24 ላይ ነው። ኦኬ ላውራ እንዴ ማውራት ይሄን ጥቅስ አይተኸዋል? እሺ እጇን ቁረጡ ነው። ኦኬ እንቀጥላለን፣ ችግር የለውም። ማንዴ ላውራ መጀመሪያ፣ እዛ ላይ እንቀጥላለን። ከዛ እሺ እኔ ፖይንት እዚህ ላይ ምን መሰለህ? አንዴ ብሮ እኔ እናንተ አውርታችኋል። አንዴ ላውራ ወላሂ ላውራ አይደለም። የመጀመሪያ ጥያቄ አልቋል። አልሐምዱሊላህ ያው ምቷቸው የሚለው የመጀመሪያው ያመጣው ሱረቱ ኒሳ ላይ አልቋል። ሁለተኛ ጥያቄ ያው የመጨረሻ ጥያቄ ነው የሚሆነው። ቀጥል አቡኪ። ኦኬ አልቋል የሚለውን እንዴት ነው አልቋል ያልከው? አንድ ጥቅስ አመጣ ጨረስን። ሁለተኛ ጥቅስ ላይ አምጥታል። አሁን የመጀመሪያው ተመለሰልህ። ምት ማለት ምን ማለት እንደሆነ አሳየነህ። ገይረ ሙበረህ ማለትም ያለ ሳካ ደርብ የሚለው በአረብኛ ቋንቋ እንደዚህ ለማድረግም ይውላል። እንደዚህ ተግባባን። እንደዚህ ደርብ ነው በእስልምና ይሄ ደርብ ይባላል። እንደዚህም ደርብ ነው ተግባባን። ግን ገይረ ሙበረህ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ገይረ ሙበረህ ማለት ሳካ ሳታደርሱ ማለት ከዚህ ጋር የተያያዘ ነው ተግባባን። ስለዚህ ይሄ ትክክለኛው የእስልምና አስተምሮ። ሁለተኛ ጥያቄ ይሄን አሁን ከተል በል። እሺ የኔ ጥያቄ ምን መሰለህ? እስልምና ላይ ያሉ ሴቶችና በክርስትና ላይ ያሉ ሴቶች የሰማይና የምድር ያክል ልዩነት ነው ያለው። ማለት በጣም የከበሩ ናቸው በክርስትና ያሉ ሴቶችን ማለት ነው። እናንተ ብዙ ተናገራችሁ ማለት ግን ምንም አይገናኝም ማለት ክርስትና ላይ ሴትን በጣም ነው የሚያከብራት። ክርስትና ላይ ከገባ ማክበር ማለት በእናትነቷ አንቺ ሴት የምትባል ከሆነ በሴትነቷ ደግሞ ደካማ ናት አታስብ የምትባል ከሆነ እንዲሁም ደግሞ በማንነቷ ደግሞ ሰው አይደለችም የምትባል ከሆነ ገነት አጋም ከተባለ እንዲሁም ደግሞ ከዝሙተኛ ጋር ከኃጢአት ጋር ካገናኛት ከዚህ በላይ ማርከስ ያለ አይመስለኝም። ደብድቧት ካለ ሰይጣን ናት ካለ ከዚህ በላይ ማርከስ ያለ አይመስለኝም። እንደ ሰው ራሱ አያትም እኮ ሰይጣን ናት ሰይጣን ናት የሚለው ራሱ መጽሐፋችሁ ነው። ሰይጣን ናት የሚለው አይደለም። ቆይ ላና አሳይካ መጽሐፍ መታለህ እንዴ አንተ? አይ እናንተ እንደ አለ እናንተ መጽሐፍ ላይ ለምሳሌ ሴት ልጅ መላጣ ትሆን ይላል። ፀጉሯን መላጣ አሁን ይሄን ብዙዎች የማያውቁት መላጣ ትሁን ይላል። እንግዲህ ሴቶች እንግዲህ ነው ይሄ ባህሪ ነው የመጽሐፍ ቅዱስ ባህሪ ነው። አንዲት እንዳለ ሴቶችን የጋለሞታ ሴት የጠለቀ ጉድጓድ ነው አረንዘረዝርላለን። ሴት ልጅ ሚስቶች ሆይ ለጌታ ለአምላክ እንደምትገዙ ለባሎቻችሁ ተገዙ። እናንተ መላጦች መላጣ ናቸው ሲጀመር ተመልጠው ነው እንትን የሚሉት። ቀጥለ ኢምሮ ሴትን በአምላክ አምሳል የተፈጠረች ክብር ፍጥረት ይላል ዘፍጥረት 11:27 ላይ። አትቀላቅል ወንድ ነው። እሺ ያው ተመከተ እዚህ ጋር ሴት ነው ገባየው ማስረጃ ተቀበለ። ማስረጃ አምጣ። ሴት የተፈጠረች ሴት አይደለችም። ሴት የአምላክ ዘፍጥረት ግባ ኢብራሂም ያው አንዴ ሴት የአምላክ መልክ አለች አውጣልኝ። ወንድ የሚልበትን ወንድ የአምላክ መልክ ነውና ጸጉር መሸፈን አይገባም አውጣልኝ። ሴት የሚለውን ላውጣልህ። ዘፍጥረት ስቴፕ ባይ ስቴፕ መጀመሪያ ሰይጣን እንደሆነች እናሳይ፣ ከዛ ደግሞ የአምላክ መልክ እንደሆነች ያሳይሃለሁ። መጀመሪያ ሰይጣን እንደሆነች ተመከት። እውነተኛ የአባቶቻችን መጽሐፍ ሴት እውነትን የምትናገር መስላ ገላቡ መጽሐፍን አለቀውም። ሶሪ መጽሐፍን አለቀውም። አንድምታውን ስለማላውቀው እዚህ ላይ አይዛላል። መጽሐፍ ነው አንተ ማቀኛ አለቀውም። መጽሐፍ ምን አገባህ? እኛንም መከተል ነው ኮታላ አንተ ተማሂዳ አላቀም ብሎ ማምለጥ አለ እንዴ? ባታውቀውም መጽሐፍን ትማራለህ። የማታውቀው ነገር እናሳውቃለን። ለዛ እኮ ሙስሊሞች ክርስቲያኖች እናሳውቃቸው። አሳይ ካለው ረጋ በል። መጀመሪያ ሰይጣን የሚለውም የአንተ ቤተክርስቲያን እንደምትል አሳይክ ብዬ ነው። ረጋ በል አትቸኩል። ያው እውነተኛ ሕግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን። ያው ሰይጣን እነማን? ሴቶች። ያው የአባቶቻችን መጽሐፍ ብሎ አስቀምጠዋል። አንደኛ ሰይጣን
ቆይ ባለቀንዱ ነው ወይስ ኢምሮ? መጽሐፍ እኮ ነው። አንዴ ላውራ ሚውት አድርጉኝ ፕሊዝ። ይሄኛውንም አይተዋል? ይሄንን ሳይተዋል? እያረግን እኮ ያ በመረጃ ናውራ ኢትሶኪ ናውራ እናንበዋለን እኮ ገባኝ። እሺ ኢምሮ አንድ እንደውም መንዘም እኔ ላውራ አንድ ታሳያለህ፣ አንድ አሳያለሁ። እንደውም መንዘም ትባልን። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሷለች። ስለዚህ ምን ትደረጋለች? ጋይስ ቅጣቷ የሴት ልጅ ቅጣት ምንድነው? እስቲ በኢምራን ምንድነው? ወንድ አይቃጠልም፣ ሴቷ ትቃጠላለች። ኧረ አይደለም፣ በውሃ ትቸለስ ይላል። አያችሁት? በውሃ ትቸለስ፣ ውሃ ቸለሷት። አያችሁ? ኦኬ እኔ ልናገር። ቆይ ኧረ ቆይ አንዴ፣ አንተማ ኦልሬዲ አፍ አምልጧል። አንድ ነገር አንድ እናውራ እኮ አንዴ ላውራ። እኔም አንድ ነገር ያልኩህ ኢምራን ቀጥል። እኔም አንድ ነገር አንተም አንድ ነገር ከዛ አንድ ችግር መሰለህ፣ አንዳንዴ የማታውቀውን ነገር አለፍክ ስታወራ እንደዚህ መርፌ ይወጋል የሚለው ነገር እንድታውቅ ነው። ሌላ ጊዜ አሁንም እንጨምርልህ፣ አንድ ጨምርልህና ምንም መረጃውን ጥቀስልኝ መጀመሪያ። እኔ ልክፈተው እንጥቀሰው፣ ችግር የለውም። አሁን ኢብራሂም 3 አሳይቷል፣ እኔ ደግሞ ልጨምርልህ። የከፈተውን ሶስት ይንገረኝ። ምን ላውጣልህ? መረጃውን ንገረኝ እኮ ነው የምልህ። መረጃውን ንገረኝ፣ እኔም ልክፈተው። እሺ የቀደሙ ነው የተቃጠል። ይኸው ዘሌዋውያን ምዕራፍ 21 ቁጥር 9 ላይ እግዚአብሔር እንዲያስቃጥል ነበር። አየው እግዚአብሔር ያንተ እግዚአብሔር ሴት ልጅ እንዲትቃጠል። ምዕራፍ ስንት? ምዕራፍ 21 ቁጥር 9። ምዕራፍ 21 ቁጥር 9። ኢምራን ቀጥል። እስከዛ አንተ እኛ ጊዜ የለንም፣ ይቅርታ። እሺ መጽሐፈ ቀሌምንጦስ ምዕራፍ 2 ቁጥር 14 መዝግብ። መጽሐፈ ቀሌምንጦስ 2:14 ሴት በተፈጥሮዋ ደካማ ናት፣ እየሰማችውን ሁሉ ምንም ሳታመዛዝን አሚን ይላል። ደግሞ አይተዋል። አሚን የሚለው አሚን አይደለም፣ አሚን የሚለውና አሚን ብላ ትቀበላለች አለ። አሚን ሳይሆን አሚን ልዩነት አለው። ሻጀማ አሚንና አሚን በቃ ጥብቃ ትቀበላለች ይላል። ሴት የሰማችውን ማመዛዘን አትችልም። አእምሮዋ ድፍን ነው እያለ ያለው። ምንም ማመዛዘን ለምንድን ነው? ደካማ ስለሆነች፣ ድክም ያለች ስለሆነች ማለት ነው። እግዚአብሔር ለምንድነው ደካማ ያጋት ደግሞ ካለን ደግሞ ባሏ እየገረፈ እንዲያኖራት ነው። መጽሐፈ ቀሌምንጦስ ጥቀስልኝ። እኔ በራሴ ቼክ ላድርገው። እነግርሃለሁ እኮ ልድገምልሽ። መጽሐፈ ቀሌምንጦስ አልኩ ምዕራፍ 2 ቁጥር 14። መጽሐፈ ቀሌምንጦስ የት ነው? መጽሐፍ ቅዱስ ነው። ቀሌምንጦስ ሄዲያው ቀጥል። አሁን ለምን ደካማ ሆኖች ስንል ደግሞ እግዚአብሔር ደካማ ያደረጋት። ለምን ደካማ ያደረጋት? ባሏ እየገረፈ እየለጠለጠ እንዳይኖራት ማለት ነው። ማስረጃ መጽሐፍ አክሲሞስ አለ ሀቢቢ። አይዋ ያው ሴትስ ድሮ ስትፈጠር ሴት ለመገዛት ነው። እሺ ሴትስ በኃይል በጎት ብርቱ አድርገው ቢፈጥሯት ኑሮ ባልተቻለች ነበረ ካለ በኋላ ስለዚህ መትቶ እየገረፈ በጥፍ እያጋጨ ማለት ነው። መትቶ ቀጥቶ እንዲያኖራት ብለው ይቅርታ አይደለም እንደዚህ አይነት ምት አይደለም፣ እንደዚህ በገጀራ በምናምን ነው። እሱን እናሳያለን። ገጀራ ነው እናመጣለን። ገጀራ እናመጣለን። እሺ መትቶ ገርፎ በቃ ልጥልጥ እያደረገ በጅራፍ መገረፍ ማለት ነው። እየገረፈ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ፈጠሯ። ስለዚህ ደካማ የሆነች ለምንድን ነው? ባሏ ግርፍ ለምሳሌ አንዴ በሳት ትቃጠላለች። ቆይ አንድ ጊዜ እንዴ ምን ሆነ ነው? ጀምራል እኮ አንዴ በሳት ትቃጠላለች። ቆይ አንዴ ይለቅና ከዛ ሁሉም አንድ ባንድ እናወራባቸው። አታስብ። አንዴ በሳት ትቃጠላለች፣ አንዴ ደግሞ እጇን ትቆረጣለች። እጇ የምትቆረጠው በምንድን ነው ከተባለ መክተፊያ ላይ እንደዚህ ይቀመጣል። እጇ አይደለም እንደዚህ አየው፣ እንደዚህ መክተፊያ ላይ ይቀመጥና እጇ ከፈለክ በመጥረቢያ ከፈለክ በዱላም ስበረው እኔ አይመለከተኝም። ከፈለክ በፈለከው ብቻ ትቆርጠዋለህ ብቻ እጇን ማለት። ስለዚህ 1 2 3 አይነት አቆራረጥ መንገዶች አይተናል። ደና ያውም ደግሞ ከብልት ጋር ስትርመጠመጥ ስትያዝ ማለት ነው። የሰው ብልት ለብልት ስትሮጥ የሰው ብልት አየው ምን ሲጀመር ብልት ለብልት ምን ያሮጣታል ነው ሲጀመር ብልትን ምን ኤኒዌይስ። እሺ ቀጥል ኢምሮ እንጨምር፣ ሌላ ጥቅስ እንጨምር። በቃ አንድ የመጨረሻ እንጥቀስለትና ከዛ ቃል በቃል እየፈተን እንመጣለን። አንደኛ ቆሮንቶስ 11:7 ታውጣለት። እሺ በጣም ቅድም ሴት ልጅ የእግዚአብሔር መልክ ሲል ነበረ። አይደለም ወንድ ነው የእግዚአብሔር መልክ። የእግዚአብሔር መልክና የእግዚአብሔር ምሳሌ ወንድ ነው። ያው ወንድ የእግዚአብሔር ምሳሌና ክብር ስለሆነ ማን አሉ ማን ወንድ ራሱን መካን አበግበው። ስለዚህ ወንድ ነው የአምላክ መልክ የሆነው። ሴት ግን
የወንድ ክብር ናት ነው። ሴት የወንድ ክብር ነው እንጂ የእግዚአብሔር ክብር አይደለችም። ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረ እንጂ ወንድ ስለ ሴት አልተፈጠረች። ስለዚህ ሴቶች የተፈጠራችሁት ለእኛ ነው ማለት ነው። ስሚ በደንብ የተፈጠርሽው ለእኛ ነው። እኛ ላንቺ አልተፈጠርንም። ያው ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም። ስለዚህ ሴቶች የተፈጠራችሁት ለወንዶች ነው። ለክርስቲያን ዲያቆናት የተፈጠራችሁት እነሱ እንደፈለጉ እንዲደበድቧችሁ ማለት ነው። ይሄ ነገር በጣም ከእንትን ጋር የተያያዘ ስለሆነ መነሳት አለበት። ምክንያቱም እኔ ላውራና ሱኩናዬ ቃል ገባሁ የመጨረሻ ከዛ ቃል በቃ አታስብ። ቃል በቃ አስፈታሃለሁ። ይሄ ቆሮንቶስ ጸሐፊ ትክክለኛ አጻጻፍ ነው የጻፈው። ምክንያቱም እንደምታየው አንደኛ ቆሮንቶስ 11 ከፍ ብለህ ከዛ ከፍ ብለህ አንድ ቁጥር ወደኋላ ከፍ ብትል ሴትም ራሷን ባትሸፍን አለ ፀጉሯን ደግሞ ምን ታርገው ትቆረጠዋል። መላጣ አያችሁ። ከዛ መላጣ ትሆናለች። ከዛ በኋላ እንግዲህ ያው በቃ አስቡት እንግዲህ። ለሴት ግን ፀጉሯን መቆረጥ አዲስ ኪዳን ነው። እኔ እንጃ ይሄ ነገር ምንድነው ይምሩ። አይ ቆሮንቶስ አዲስ ኪዳን ነው። ታዲያ ለምን ሴቶች አሁን ፀጉራቸውን ገልጦ የሚሉ ለምን ያላችሁ? እኔ እንጃ መላጣ ታስበዋል። ሂጃብ ስገልጥ አይ ድሮ ካስታውስ አንድ ቪዲዮ አለና ማለት ቲክቶክ ላይ ካስታወስ ምን መሰለህ ፀጉርሽን አውቄው በቃ ምንድነው አንድ ቪዲዮ ያሳያል። ለጨዋታ ሱኩና ሀቢቢ ለጨዋታ ነው። ከዛ በኋላ እንገባለን። አንዴ ፀጉርሽን አውቄው አያትና ማታ ሰክሬ ሲገባ ፀጉርሽን መዳብ ያስፈልጋለሁ። ይቅርታ ማለት መቅጠፉን ተውትና በመረጃ እና አንድ በአንድ እናውራ ማለት ሰውና እኔም ላውራ እንጂ የእናንተ ቡድን ላውራ እንጂ አስወርካለሁ። ሀቢቢ ኧረ ቆይ አንዴ ባለ ቆይ አንዴ ስቴፕ ባይ ስቴፕ እናጎብኝ ነው። እሺ አንዴ ከይቅርታ ጋር እሺ አንዴ በጣም ይቅርታ። እዚህ ጋር ኢምሩ ቆይ አንዴ but your life does not. Oh my God. ሄደ ፀጉሯ Oh my God. እንደዚህ መላጣ ማለት ነው። ይችላል ማንዴ ባለ ወሳ ወደ ተሰለ ናይን ስማ መላጨትሽን አቁሚ ብያለሁ። እኔ መዳበስ የምፈልገው ፀጉርሽን እንጂ መላጣሽን አይደለም። እባክሽ የኔ ፍቅር እንደዛ አታታሪ መላጣዬን አየር ሲለብስበት ደስ ያገርኩሽ እኮ ሴትዮ ቀለበት መስዩ እኮ ባዚል አገባቀል መስለሽ ሰክሬ ስገባ እያወለቀኝ እጄን ወለም ታገጥሞታል። ፀጉርሽን አብቂው በቃ። ማንኝ ብለሽ ነው የምታስቢው? ሰይፉ ፋንታው ነሽ እንዴ አንቺ መላጣ አብቂው። እና እዚህ ጋር ጳውሎስ አዲስ ኪዳን ሴቶች ፀጉራቸውን ይላጨዋልና እዚህ ጋር ደግሞ ሰውየው እኔ ማታ ሰክሬ ስገባ እያዳለጠኝ ነውና ፀጉርሽ ቅሌ ባዝን የቀበለ የጠገበ ቅል መስዋዕት ይላታልና ኢብራሂም እንትናል ሰይፉ ፋንታው መስሏል በለኝ። ከባድ ነው። አንሸራቶ ቢጠለኝስ እንዴ ያማል እንዴ? ኦኬ እኔ ላውራ እዚህ አሁን ሱክ ላይ በቃ ተታገሳል። አሁን ቃል በቃ እንጀምር። ከየት እንጀምር? ምረጥ ባንተ ምርጫ። ኦኬ ከዚህ ላይ እንጀምር፣ ችግር የለውም። የፀጉር ላይ እንጀምር፣ ችግር የለውም። ፀጉር ላይ አርግለት ኢብራሂም ቃል በቃ እየፈታን እንሂድ። ሱክ ነው በክርስትና ሴት ልጅ ፀጉር መሸፈን አለባት የለባትም? መሸፈን አለባት። ካልሸፈነች ምን ታደርገዋለች እኮ? እዚህ ላይ ስትሸፍን እኮ ነው የሚለው። እዚህ ላይ ፖይንቱ ካልሸፈነች አይልም። አላነበብከውም ማለት ነው። አይልም። ድጋሚ አስነበው። ችግር የለም። በደንብ ግን እንዲገባህ እናደርገዋለን። አታስብ። እሺ ያው ሴት ራሷን ባትሸፈን ጠጉሯን ደግሞ ትላጭ ነው የሚለው። ባትሸፈን ነው የሚለው። ፀጉሯ የማሸፍን ከሆነ ትላጭ ነው የሚለው። ባትሸፍን ጀዛከላ አያ። ስለዚህ ፀጉር የማሸፍን ከሆነ መላጨት አለበታ። ኦኬ እዚህ ላይ በወቅቱ ማለት በቆሮንቶስ ባህል ላይ ነው ማየት ያለብን። እኔ ቆይ እሱን ያዘው በኪስ ያዘው። አልጠየቁም ጥያቄ። በአሁኑ ሀሳብ መሰረት ሴት ልጅ ፀጉሯን ካለች የማሸፍን ከሆነ ምን ታደርጋለች? እኮ ጠጉርን አለመሸፈን በወቅቱ የአመንዝራዎች ነበር ያልኩ ነው በቆሮንቶስ ጊዜ። ስለዚህ አሁን አለመሸፈን የሴተኛ ዳሪዎች ምልክት ነበር። ለበዛ አሁን አለመሸፈን ይፈቀዳል? በባህሉ ነው። በቆሮንቶስ ጊዜ እንደዛ ነበር ያልኩ። አልጠየቅኩም። ስለዚህ አሁን መግለጥ ይፈቀዳል ማለት አይደለ? ያ እንድትሸፍን ነው የሚፈቀድላት ማለት ከፈች
እንድትሸፈን ምንድን ነው የምትከለክለው? ቆይ አንዴ ባይዘዊ በንግግርህ ብቻ ሁለት ነገሮች አረጋግጠዋል ኢብራሂም። አንደኛ ጸጉራቸውን የሚገልጡ ዝሙተኞች ናቸው። አላሁ አክበር አላሁ አክበር። ክርስቲያን ይሄ ማመኑ ይደነቃል። ስለዚህ ሰምታችኋል። ጸጉራ የሚገልጠው ዝሙተኛ ሴት አላወራሁም እኮ። ሁለተኛ ደግሞ ብለሃል። አይ ብለሃል። እንደዛ አይደለም እንደዛ አይደለም። አንዴ ካፌ ወጣ ወደ አፋፍ አይመለስም። እንደዛ አይደለም። ፖይንት እንደዛ በወቅቱ ነው ያልኩህ። በወቅቱ እንደዛ ነበር። በዛን ጊዜ በችግር እንደ ሴተኛ ዳሪ ይታዩ ነበር። እንደ ሴተኛ ዳሪ ይታዩ ነበር። እንደዛ አሁን አከበርከው። ስለዚህ በኢየሱስ ጊዜ ጸጉር መግለጥ የዝሙተኛ ባህሪ ነው። እንዳም አከበርክልኝ። ተባረክ ሃሌሉያ። እንዳም በአሁን ጊዜ ሳይሆን በድሮ ጊዜ አስቡት። በድሮ ጊዜ በኢየሱስ ጊዜ እንኳን ጸጉሩን መግለጥ ዝሙት ነው። ዘጋል። ሁለተኛ ደግሞ ሰዎች ይሸፈው ነበር ብላል። ተባረክ። ስለዚህ ትክክለኛ ሴቶች ይሸፋሉ። አሁን ጠይቀኝ በክርስትና ሴት ልጅ የዘላለም ለምን አታዳምጠኝም? በክርስትና ሴት ልጅ ጸጉሯን መግለጥ ትችላለች? ትችላለች። ማስረጃ እዛ ላይ እኮ ለዘላለም አይደለም። ያንን ነገር እኮ ነው ያልከ ያለሁት። የሚፈቀድበት የተፈቀደ ማስረጃ ስታይ ወይ ትልክፈትልህ እና ደስ ይለኛል። ይሄ ቻትጂፒቲ ጸጉር መግለጥ በክርስትና ይፈቀዳል ከመጽሐፍ ቅዱስ አሳየኝ በአጭሩ። እንዳንተ አይደለሁም ብራዘር። ኧረ በእናታቸው ምንም ሲጀምር ምንም አታውቁም እናንተ። የምር ምንም አታውቁም። በጣም ነው የምታሳዝኑኝ። ማሻአላህ አንተ የምታውቀው እስኪ ጀግራ ከሆነ ዝም ብላችሁ ነው የምታውቁት። አይ ቆይ አንተ የምታውቀው ሲጀምር አምጣና ማለት ነው እንደማናውቅ አሳየን እስቲ። አናውቅም እኮ አንተ ማሻአላህ። ወላሂ ልንገርክ ኢብራሂም የኢብራሂም ግማሿ ሩባ እውቀት አንተ የለችም ስለ መጽሐፍ ቅዱስ። እስልምና አይደለም ወረበል ካዕባ ወረበ ሙሐመድ አምላክ ይምልልሃል ማለት አረ ነው። አንተ ዝም አታወራ። ማስረጃ ይዘህ በኋላ ማስረጃ ይዘህ ሩባ አንተ የለችም። አንድ ጠይቄ በጠይቃ አታውቅም። ጠይቅህና ብሉይ ኪዳን ለስንት ይከፈላል? እሺ ብሉይ ኪዳን ለስንት ይከፈላል? ምንም አታውቅም እኮ ነው ያልከኝ። እሺ አንተ ካወቅ መልስ። ብሉይ ኪዳን ለስንት ይከፈላል? አይመልሰውም። አያውቀውም ወላሂ መልሰው ወላሂ መልሰው። አሁን እኛ ጊዜያችን ወላሂ ለጊዜ ሰተነው እንደዚህ ሲጀምር ሁለቱም ጥያቄ አልቋል። ጊዜው በቃ እናመሰግናለን። በቃ አቡኪ ኢብሮ አንዴ አሁን ማስረጃ ላይ መጣ እኮ ነው ሄደው። ለምን ጸጉር መግለጥ ይፈቀዳል ብሎ እሱን ያምጣ እንዴ። ካመጣ ትልቅ ተአምር እኮ ነው። ከመጽሐፍ ቅዱስ ጸጉር መግለጥ ይፈቀዳል። ኮሜንት ላይ ጻፉ፣ በኋላ መጥቶ እንዳይከራከር። ጸጉር መግለጥ ይፈቀዳል። ሸፍን አንተ ስበህ እንዳታስገባው ይሄንን 900 ምናምን ሰብኳችሁ እንዴ። ሾርባዴ ማለት ነው። ዝም ብዬ ወተት ፓውደሩን አድርጌብህ ሲጣፍጥ በኋላ ማሻአላህ ደስ ይላል። አላህ በረካ ያርግልህ። አሚን ሀቢቢ። እኔ እኮ ጠጄ በቃ ምግብ ልበላ እንደዚህ ብዬ እየጠበቅኩኝ ከዛ በቃ ኧረ ይሄን ልጅ ሻዳ የሚያስይዘኝ እፈልጋለሁ እያለ ነው። ኤቢሲን አስገባው እስቲ ኢምራን አንዴ ሞዴሬተር። እኔ አላየሁም። እስቲ ቆይ ጻፍልኝ አንድ ቁጥር ወይም ኢንቫይት አድርገው ወስደን ያው ለኔ ኢንቫይት እንዴት አደረገው? ያው እኔ ከታች እንትን አልኩት። መረጃ ላይ ጸጉር መግለጥ ይፈቀዳል ትላለች። ማነች? የወንድ ነው እና ለተላጭኝ ነው እናቴ። መጽሐፍ ቅዱስ እየሰሙ እኮ የኛዎችም እየተበላሹ ነው። ሰምታ ደግሞ መታ ተላጭ እንዳትል አኒ ጸጉር ቆራጭ ነህ እንዴ ምናምን እያለችው ነበር። አንዱን ማን እንደሆነ አላውቅም። ኢብራሂም ትምህርት ቤት ካስታወስክ ማለት ነው ጸጉር ይላጭ ነበር እንደዛ ማለት እኮ ነው። አዎ እኮ ወጪ ገና ስትገባ ምናምን እንዲታ የተቀለልክ ምናምን ከሆነ አለቀልህ። በር ላይ ነው በር። እኔ የሚያሳዝኝ ጓደኞቼ ማለት ነው ወላሂ ይሄ ጄል አይደለ ይሄ እንትኑ ማጂካል ነው ይባላል። ብቻ የሆነ ቅባት እኮ ሰማያዊ ቅባት እሱ ቅብት ታያጉትና ድፍጥጥ አድርገው ይገባሉ እና ከተያዝ መሀል ላይ ቁርጥ የሚያደርጉት እና ይሄም እንደዛው ነው የሆነ ስኩን አመጣ። አዎ አንደኛ ቆሮንቶስ 11:15 ላይ እስከከፈተው ዋው ኢብራሂም 11 ኦ ማይ ጋድ ተአምር ካለ ቆይ አይ ልከፍል ፈለች 11 ኦልራይት
ወንድ ፀጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ፀጉሯን ብታስረዝም ክብር እንዲሆኑ ምን አገናኘው? ስለማስረዘም ነው የሚያወራው። ሀቢብ ትላጭ እኮ አይደለም እኛ እኮ አይደለም ማለት ቃት ቀላቀኛለ ፀጉሯን ተሸፍነ አምጣ ነው ፀጉሯን መሸፈን የለባትም የሚል አምጣ ነው። ታሳድገው ምን አገባን? ከፈለገ ወገቧ ይድረስ። አሁን ተሸፍነ ተባበት አምጣ ነው። እዚህ ላይ ለምን አጠቀም? ኦኬ እሺ፣ እኔ ብዙ መረጃ አለኝ እኮ ወንድማችን እዚህ ላይ ያሳየው ያለው ፀጉሯን ጀስት እንድታረዝም ውበቷ እንደሆነ ነው እዚህ ላይ የጠቀስኩት። አርዝማ መልበስ አለበት። ኦኬ ሉቃስን 7 ረዝሞ ብራዘር ይኸውልህ ረዝሞ አይገለጥ ነው እያለ ያለው መጽሐፉ። ረዝሞ ይሸፈን ነው እንጂ አሁን ስለመርዘም ስላለመርዘም እኮ ቢሸፈን መልካም ነው እኮ ነው። ቢሸፈን ጥሩ ነው እኮ እያልኩ ነው። በጊዜው ቢሸፈን ጥሩ ነው እያልኩ ነው። ግን የግድ መሸፈን አለበት የሚል ህግ የለም እያልኩ ነው። አሁን ማስረጃ አለኝ ብዙ አንድ ነገር ቸኩል ብዙ ማስረጃ አለኝ ብለሃል። ስለዚህ አሁን ማስረጃ አስኬድም ዝጋልኝ። እዚህ ጋር ፀጉሯ ትገጥ የሚል የለም አይደለ? እዚህ ጋር ያ ፀጉር ማሳደጓ ውበት እንደሆነ እያሳየው ነው። እዚህ ግን ታሳድገው ከፈለገ እግሯ ይድረስ፣ ግን ትግለጠው የሚል የለም። ኦኬ እሺ፣ እንትን ሉቃስ የለም በል ነው እንደዚህ የለም በል ምንድነው የለም ብለው አይደለም። ቆይ ኢምሮ አንተ ትግለጠው የሚል የለም። ኢምሮ ቆይ ትላቸው የሚለው ውሸት ነው። ሱኩና እኮ በወቅቱ ከነበረው በዛ ምክንያት ነው እያልኩ ነው። ትላቸው የሚለው ውሸት ነው ወይስ እውነት ነው? ውሸት ነው ማለት ነው። ውሸት ነው ወይስ እውነት ነው? ትላቸው የሚለው እኮ ብትሸፈነው መልካም ነው እያለ ነው እዛ ላይ እኮ። ትላቸው የሚለው ውሸት ወይስ እውነት ወይስ ሐሰት? ጥያቄ አልገባኝም ወንድማችን። ትላቸው የሚለው ኃይለ ቃል ውሸት ነው ወይስ እውነት ነው እኮ? ያንን ነገር ዘላለማዊ አይደለም እያልኩ ነው። አልጠየኩም ከመጨረሻ ድረስ የሚሄድ ነገር አይደለም። አልጠየኩም። ትላቸው የሚለው ውሸት ነው ወይስ እውነት ነው? ፖይንቱ አልገባኝም ብሮ። አለመሸፈን እንደሚፈቀድ አማርኛ ታውቃለህ? አለመሸፈን ይፈቀዳል ወይ አለኝ። እንደሚፈቀድ እያሳየው ነው እኮ። እሱን ላሳየው መጀመሪያ እሱን እንጨርስ። አታታኝ አልፈልግም። አማርኛ ትችላለህ? አይ አልችልም። በቃ ካልቻልክ ውረድ። በቃ አውርደው ይምራል እኮ መረጃ አምጣልኝ አለኝ አይደል? ካልቻልክ ምን ትሰራለህ? ቤት መረጃ አምጣልኝ አለኝ እኮ። መረጃ አምጣልኝ አለኝ። አማርኛ አትችልም? ሂድ በቃ ሌላ ቤት። ሌላ ብዙ ቋንቋ አለ። በብዙ ቋንቋ ይሰራል ንግስር። ፀጉር እንደሚፈቀድ መረጃ ስጠኝ እያለኝ ነው። በቃ አማርኛ ትችላለህ? ኢብሮ ሐቢብ ቆይ አንዴ፣ ችግር የለውም አንዴ እንስጠው ነው ይበቃዋል። ሱክና መረጃ ልስጥህ እዛ ላይ ቆይ አንዴ ጋበስቲ ትረግና ችግር ማስረጃ አትበል ዝም ብለህ። አሁን ጥያቄያችን ምንድን ነበር? መጽሐፍ ቅዱስ ላይ እኛ ስናነበው ፀጉሯን ትሸፍን የሚል አገኘን፣ ትላጭ የሚል አገኘን። አንተ ደግሞ ትግለጥ እያልክ ነው ያለው። አሁን አታርክመን። ትግለጥ እያልኩኝ አይደለም ብለሃል። መግለጥ ይፈቀዳል ብለሃል። መግለጥ ይፈቀዳል ብለሃል። አትካድ። አየህ አሁን እሺ፣ ምንድን ነው የምትለው? ሀሳብህ ምንድን ነው? ካደ ደግሞ ድጋሚ ያ መግለጥም ይፈቀዳል ነው ያልኩት። ማስረጃ እንደሚፈቀድ ማስረጃ። ኦኬ እሺ፣ ሉቃስ ወንጌል ምዕራፍ 7ን ክፈተው። የመጨረሻ ከዚህ በኋላ ትወርዳለህ። ከፈተለት ኢብራሂም አይታችሁ፣ ይሄ ሁለተኛው ነው። ስለዚህ በአጭሩ ተጋጨ ማለት ነው። አሁን ካመጣ እሱም መጽሐፍ ይጋጫል፣ መጽሐፍን እንጥለዋለን ማለት ነው። አለቀ። አሁን እሱ መጀመሪያ የተፈቀደበትን ያምጣ፣ ችግር የለውም። ብታመጣም ራሱ ብታመጣ መጽሐፉን ያጋጨው። እሺ ሉቃስ ስንት? ሉቃስ 7:38 7:38 መጽሐፍ ተጋጨ ማለት ነው። እሺ ካመጣ ያው በስተኋላውም በእግሩ አጠገብ ቆማ እያለቀሰች። እቺ እኮ እስራኤላዊ አይደለችም ብራዘር። እንቀጥልሽ። ጤነኛ ሰው አለ ሱክና እስራኤላውያን ብቻ እኮ አይደለም እያወራን ያለውን። ምን ሆነ ነው? አልተከለከለችም እያልኩ እኮ ነው። እዛ ላይ አልተከለከለችም። ለመከልከሏን ነው እያሳየው ያለው። ፀጉራ እያለቀሰች በእንባዋ ሲጀመር ኢየሱስ ሂጂ እያላት ነበር እኮ። በእንባዋ እግሩን ታርስ ጀመረች አለ ማና። ከዛ በኋላ እንዴ ታርስ ጀመረ። እግሩን ታሻው ነበር ነው ጋይስ? እንዴት ነው? እዚህ ቢላ ኢምራን ምን እያለ ነው? ቀጥልማ ሌላ ነገር ይዘህ መጣ ብራዘር። ሌላ ነገር ይዘህ መጣ። እግሩን ታሻው ነበር ነው? እንዴት ነው? ያውም በቅባት ምንድነው? ይሄን መልስ። እንዳውም ሌላውን ተውና ይሄን መልስልን መጀመሪያ።
ኢየሱስ እግሩን ታሸው ነበር ወይ? እቺ ሴትዮ እግሩን ታሸው ነበር የሚላል እዚህ ላይ በቃ ሽቶ በራስ ጸጉሯም በማን ነው በራስ ጸጉሯም ታብሰው አረ ቢስሚላ እግሩንም ተስመው አረ ሽቱንም ተቀባው ነበረ። ብራዘር ምንድነው እየተካሄደ ያለው እዚህ ላይ? በጸጉሯ ምክንያት ተከልክላለች አልተከለከለች? ምንድነው እኛ ጭራሽ አረ ይሄ ሌላ ታሪክ ነው የሚያስነሳው። ብራዘር ምን እያደረጉ ነው እዚህ ጋር? ኢየሱስና እቺ ሴትዮ ምንድነው እያደረጉ ያሉት? አንዲት ኃጢአተኛ ሴት በፈሪሳዊ ላይ ጭራሽ ከኃጢአተኛ ሴት ጋር ነው ጭራሽ እንደ አይነት ነገር የሚሰራው። ፖለቲካ ለመስራት ነው። አይ ቲንክ አንተ ፍላጎት ምንድነው እየሰሩ ያሉት? አይደለም ቆይ ምንድነው እየሰሩ ያሉት እዚህ ጋር? ምንድነው እየሰሩ ያሉት? ኢየሱስና ጸጉሯን እዚህ ላይ ጭራሽ ጸጉሯን ከፍታ። ጸጉሯን መክፈት ማለት መጀመሪያ ህግ ነው። ጸጉሯ አይከፈትም። ልብ አድርጉ። ግን እቺ ሴትዮ ዝሙተኞች ናቸው ብሏል ቅድም እንዳረሳ። ዝሙተኛ ነች እቺ ሴትዮ፣ ኃጢአተኛ ነች። መታ ዝሙት ልታሰራው ነው ማለት ነው ኢየሱስን። እንደዛ ነው እያልከን ያለው። ቁጥር 45 ኢብራሂም ቁጥር 45 አንዴ ቁጥር 45 በጣም ከባድ ነው። አንተ አልሳምከኝም ተንኮሱ። እሷ ግን ከገባው ጀምራ እግሬን ከመሳም አልተቋረጠችም። ብራዘር ምንድነው እየተካሄደ ያለው? መልስልን። በራሴ ቆንጨራን የገደሉኝ ብሏል። ምንድነው እየተካሄደ ያለው? መልስልን። መጽሐፍ እኮ ነው ሲጀመር ምንም ነገር የለውም። ጀስት ፖለቲካ ስራ እዚህ ላይ መልስልን። አሁን ምንድነው እየተካሄደ ያለው በኢየሱስና በዚህ ሴትዮ መካከል? ፖለቲካ ስራ መጽሐፍ ነው ሴትን የሚያረክሳት እንደ ሰይጣን የሚያያት የጀሃነም ሰው የጀሃነም እንደሆነ የሚናገረው መጽሐፍ ነው ብራዘር። ሴት አይደለም እንደዛ የሚለው ጸጉሯን መታሳይ ሴት ነች አለች። ቆይ አንዴ ሱካ ኢብሮ አንዴ ፍቀድልኝማ። እሺ አሁን ውሻ ጋር የሚያነጻጽር ያንተ መጽሐፍ ነው፣ የኔ መጽሐፍ አይደለም። ወንድማችን ማለት ፖለቲካ እንደሰራሱ አያትም ከእባብ ጋር ነው ክሬም እባብ ጋር እኩል ናት። ቆይ አንዴ ከውሻ ጋር አያትም፣ ከውሻ ጋር አያነጻጽራትም። ይኸው ውሻው ይኸውልህ ስዕለት ሁሉ የጋለሞታይቱ ዋጋና የውሻው ዋጋ አለ። በምን ይቋረጣል ወንድማችን? ሶላት በምን ይቋረጣል? ጋለሞታይትና ውሻ አንድ ናቸው ይላል መጽሐፍ። ሶላት በውሻና በሴት ይቋረጣል ይላል መጽሐፍ አይደል? ሶላት በሴትና በውሻ ይቋረጣል። በቃ አሁን ጀመረ። በቃ እኮ አንተ ፖለቲካ እየሰራ ነው። እኔም እንደዛ ነው ችግር የለውም። አሁን አንተ ጥቅስ ነው ያመጣው። አንዴ ረጋ ብላ ርዕስ የዘጋነጣች ችግር የለውም። ትልቅ ሰው ነህ፣ ስሜታዊ አትሁን። አይ እስልምና ላይ መጀመሪያ ጠየቅኩኝ፣ አውሪኝ። ጀስት ማለት ተነግራችሁ እኔ ለማናገር ከሆነ አትደበቅ። አሁን ቆይ አንዴ ረጋ ብለና አውሩ። መጀመሪያ ላይ እኮ በእስልምና ነው እንደዛ የሚናገረው ያልኩ። አንዴ ረጋ ብለህ እስቲ ምን ነው ለምን አትረጋጋ? ሴት ልጅን ከውሻ ጋር የሚያነጻጽር ቆይ ረጋ ብለህ አሳየህ። ማን እንደማያዝ ለምን ረጋ አትልም? ሴቶችን የጀሃነም መሆናቸው የሚናገር መጽሐፍ ነው። ይሄ ኑዛዜ ነው። ያቺ ኑዛዜ ጀመረ። አትፍራ፣ አትፍራ። ቆይ ኢብሮ ይቆይ አንዴ ዝም ብለህ አልዋሸሁም እኮ እኔ አንዴ ሱክና አንዴ አሁን ዝም ብላችሁ ተመልከቱ። ሱክና ሚውት አንሳ። ሴቶችን እንደ ወሲብ እቃ ብቻ የሚያይ በቃ ኢብራሂም ዳክላክሊ ኢብራሂም አሰቀበያለ ማርሽ ብራዘር ማርሽ ተቀየረ። ብራዘር ጀሃነም ሴቶች እንደሚሞላት መጽሐፋችን ነው የሚናገረው። ኧረ ቆይ ጀሃነም የምን ጀሃነም ነው የምታወራው? ምድር ላይ ራሱ ጀሃነም አይደለም የምገባው። ሴቶችን ጠማማ የሚላቸው መጽሐፋችን አላህ ራሱ ነው እንደዚህ ያረክልኝ። ይምሩ አንድ ጊዜ ሚውት አድርግልኝ። አየው ምድር ላይ ያለች ራሱ ጀሃነም ትገባለች። እናንተ ምድር ላይ ያለች ገና ሳትሄድ እኮ ነው ምድር ላይ ያለች ጀሃነም ትገባለች። አይልማ እንደዛ አይልማ። ቆይ አንድ ጊዜ አሁን ሰዓቱ ሊጀምር ነው። ዝም ትላለህ በግድ ማለት ነው። አየው ምድር ላይ ያለች ጀሃነም ትገባለች። ወረደ በቃ ይምሩ በቃ ፍታኝ እና በቃ እንሰነባበት በቃ ችግር የለውም። እንትን ላይ ነበር ሀቢብ እኔ ያሰብኩት ገብቶኛል። ሴትዮዋ ጸጉሯን ገለጠች ከተባለ እሺ ችግር የለውም ብዬ ልቀበለው ነበረ። ግን ሴትዮዋ የኢየሱስ ንግር አንድ አክቹዋሊ ኮሜንተሪ ያየሁ ነበርና የሆነ ተጋቢ ነገር አይደለም እያደረገች የነበረ ችግሩ እሱን ላሳየ ነበር። ሁለተኛ ደግሞ ቆይ ናና ይሄን አናባክነውም ሌላ ጊዜ የምናደርገው ያደረገችው ነገር አለ። ሴትዮዋ ልጁ ወርዶ ላያችኋ በሽሽቅ ነው መጨረሻ ላይ ያደረገው። ጥያቄ ጠይቀው በቃ ጥቅሱ እንደዛ አለ። እኔ እዛ ላይ ገና አየሁት ወላሂ አላውሻቸው እንደዚህ አስቤውም አላውቅም። ያው ቃል በቃ ምንድን ነው የሚለው
አንተ አልሳምከኝም፣ እርሷ ግን ከገባህ ጀመረ እግሬን ከመሳም አልቆረጠች ይላልና እግሩን 24 ሰዓት በሙሉ በቃ ሰስመው ነበር። ይሄ ተገቢ ነው የሚል ጥያቄ ነበር። ሲቀጥል ደግሞ ሴትዮዋ ጸጉሯን ገለጠች ማለት ይፈቀዳል ማለት ነው እንዴ? እንደዛ ካላችሁ መጽሐፍ ቅዱስ ላይ ዝሙት የሰራ ሴት አለ እና ኢየሱስ ምንም አላላትም ብሏታ እንዴ? ያቺ ዝሙተኛይቱን ሴት ዮሐንስ ወንጌል ላይ ወፍ። ስለዚህ ዝሙት ይፈቀዳል ማለት ነው? ዝሙት ይፈቀዳል እንግዲህ በእነሱ ሎጂክ መሰረት እንደዛ ነው። በቃ አሁን ልጁ ምንድን ያደረገው አንድ ሴት ጸጉሯን ገልጣ ነበር በኢየሱስ ጊዜ፣ ግን ኢየሱስ ምንም አላላትም። ስለዚህ ጸጉር መግለጥ ይፈቀዳል ነው ያለው። እንደዛ ከሆነ አንድ ሴት ዝሙት ሰርታ ኢየሱስ ምንም አላላትም፣ ስለዚህ ዝሙት ይፈቀዳል ማለት ነው በራሱ ቆንጨራ ሲጀመር ማለት ነው። እዚህ ጋር ትልቅ ራስ ምታት የሆነ ጥቅስ ነው ይሄ። ሴትዮዋና ኢየሱስ ምክንያቱም እቺ ዝሙተኛ ሴት ከሆነች ዝሙተኛ የሆነች ሴት ደግሞ ኦፍኮርስ ጸጉሯን ላትሸፍን ትችላለች፣ ምንም ጥያቄ የለውም። ስለዚህ ዝሙተኛ ሴት ካልሸፈነች ደግሞ ያው እንግዲህ ከታች ነው የተጀመረው ማለት ነው። ምክንያቱም አይተ ከሆነ መኃልየ ዘሰሎሞን ላይ እንትን ሲጀመር ከታች ነው። አንቺ እግርሽ እንዴት ያማረ ነው ብሎ ነው አይደለም የጀመረው። ስለዚህ ከታች እየጀመረ ነው ወደ ላይ የሚሄደው ሁሉ ነገር ማለት ነውና ጫማሽ፣ እግርሽ፣ ዳሌሽ ምናምን እያለ ይቀጥላል። ከዛ እንደዛ ነው። ስለዚህ ይሄ ነው በቃ። ኢምሩ ሻሃዳ የሚለውን ልጅ አንድ ያስገባውና ቶሎ እንለያይ በቃ። እኛ ቤት መታችሁ ለብሽቅ ምናምን አካሄድ ወላሂ ነው የምላችሁ። ባመጣችሁ ጥቅስ ነው ነገራችኋለሁ። ቀጥል ኢምሩ። ኢንሻአላህ ሻሃዳን አይተኝም እስካሁን። ኤቢሲ የሚል ልጅ ነበር አንድ ኤቢሲ ካለ ቁጥር አሳየንና እባክን፣ በጣም ደክሞናል። ሰዓት እላፊ ነው። ገስት ላይ የለም። በጣም ደክሞናል ጋይስ፣ ቶሎ በሉ። ቆይ ማሂርን ዘግቼዋለሁ። አንተ ይሄን ነገር ላቋርጠው አንዴ። ማሂር ብዘጋው አዘጋው ሞቷል እሱ። አሁን እኮ ነገ በጣም ሰዓት ሄዷል። በቃ እንግዲህ ሻሃዳው ይኸውና፣ ይኸው አለው እኮ ይላል ኢምሩ ኤቢሲ የሚል። ኦኬ አሁን አገኘሁት። አሁን ሐናን ሐሳብ አለ ሚውታስ እንዴት ናችሁ? ኢብራሂም ሐናን ሰላም አለይኩም። አለይኩም ሰላም። እንዴት ናችሁ? ደህና ነን አልሐምዱሊላህ። ኢምራን አላህ ሰላም ነው እህቴ? አልሐምዱሊላህ። እንዴት ናችሁ? እንዴት ነሽ አንቺ? አለው መንገድ እየሄድኩኝ ነው። ወዴት? ለንደን። ማሻአላህ እኛም እየሄድን ነው ሐናን፣ እኛም እየሄድን ነው። እኛም እየሄድን ነው። አንቺ ሚዚኛው ምን እንሄዳለን? አይ ለንደን ኢንሻአላህ። ለንደን እኮ ኢብራሂም ለመሄድ አንዘይራት። ኧረ እንዘይራት እንዴ! ደስ ይኸው በዚህ ዘይሩ። ማሻአላህ አላህ በሰላም ያስገባሽ። ማን ያ እንደዛ በል ዱአ አድርግልኝ። አላህ እኛን የሚያስገባን ነው እንጂ አንተ አሚን አምለ ያው ግድ ነው። እሺ አንድ ጊዜ ሚውት አድርጊውና ሻሃዳ እያያዘ ነው በቃ። ቪዲዮውን አትዝጊው፣ ችግር የለውም ግን ሚውት አድርጊው። ሻሃዳ እና ሰው እሺ እሺ ኢምሩ አሳ አናግረው። እሺ ኤቢሲ ሰላም ብያለሁ። እንዴት ናችሁ? አለን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። አለን። አይ ምን ነበር ወንድሜ? ሻሃዳ መያዝ ፈልጌ ነበር። ኦኬ ስለ እስልምና አውቀሃል? ትንሽ ምንም አለም ትንሽ አውቃለሁ። እናንተም እየተከታተልኩ ነው። መጽሐፍ ቅዱስንም በደንብ እያነበብኩኝ ነው። አንዳንድ ነገሮችንም እያየሁ ነው። ግን ያው በመጨረሻ እስልምና እውነተኛ መንገድ መሆኑን ተረዳው። ኢየሱስም ክርስቶስም እንዳለው በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የምገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። ከዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ይለናል
ስለዚህ እኔ እንዲመሰክርብኝ ስለማልፈልግ ወደ ቀጥተኛና ወደ እውነተኛ መንገድ ለመምጣት እንትን ብያለሁ። ስለዚህ አሁን ሙስሊም መሆን ፈልጋለሁ። ኢየሱስ ክርስቶስም የአላህ መልእክተኛ መሆኑንም አምናለሁ እና እሱ ነገ እንዲመሰክርብኝም አልፈልግም። ገና አላውቃቸውም ይለናል ማለት ነው እሱ። ስለዚህ ደግሞ ትልቅ ማስረጃ ነው ብዬ አስባለሁ። ማሻአላህ ዋናው እውነቱን ማወቅ ነው። ከየት ቤት ነበር መጀመሪያ እምነት ምንድን ነበረ? እኔ ፕሮቴስታንት። ኦኬ። የተወለድክ ፕሮቴስታንት ላይ ነው ወይስ? ማሻአላህ ዋናው በቃ እውነቱን ማወቅ ነው። እስልምና ማለት አንድን አምላክ ማምለክ ነው። እሱን በደንብ ከገባ አንድ ሰው ሻሃዳ መያዝ ፈልጋለሁ ካለ እኛ ማሳዝ ነው ግዴታችን። ዋናው እምነት በልብ ነው። ኦልሬዲ በልብህ አምነህ ከሆነ ያመንከውን ነገር በአፍህ ትናገራለህ ማለት ነውና ሻሃዳ ማለት ነው ኢንሻአላህ። ስለዚህ ያው ዝግጁ ከሆንክ ወደ ሻሃዳ መግባት እንችላለን ኢንሻአላህ። ዋናው ግን ከሱ በፊት እስልምና ጥያቄ የለህም ያስገደደህም የለም አይደለ? በራስህ ፍቃድ ነው። በራሴ ነው ማንም አያውቅምና ኢየሱስ ክርስቶስም ስለምወድ እሱን በጣም ስለምወድና እሱንም በጣም ወደዋለሁ። ግን ደግሞ እስልምና ውስጥ እንደውም ኢየሱስን አገኛለሁ እንጂ አላጣም እና ወደ እሱ እምነት ነው እንደውም የመጣሁት። ደስ ብሎኛል በጣም እና ማንም ያስገደደኝም ሰው የለም፣ በራሴ ነው። ኤቢሲዬ አንድ ነገር ልበል። ምናልባት ከዚህ በፊት ሙስሊም ነበርክ እንዴ? አልነበርኩም፣ ጓደኞች አሉኝ። ኦኬ ችግር የለውም። በቃ አብሽር በርታ። ቅድም ያልከውም ቃል መመስከር የሚለውን እኛ በነገራችን ላይ የሰዎችን ልብ የመመርመር አቅም የለንም። ይህንን ማወቅ አለባችሁ እና እስልምናን መቀበል እፈልጋለሁ ብሎ ማንኛውም ሰው ቢመጣ እኛን ለመሸወድም ይሁን እውነቱንም ይሁን እኛ የማስቀበል ግዴታ አለብን። ይሄ አላህ ያደረገብን ግዴታ ነው፣ ግዴታችን ነው ይሄ እኛ ማስደረግ። ምክንያቱም ፈዘኪር ኢነማ አንተ ሙዘኪር ነው። አንተ አስታዋሽና አስታውስ። ከዛ በኋላ የሚመጣውን እፈልጋለሁ ካለ በፍቃደኝነት እስከመጣ ድረስ እኛ የማስያዝ ግዴታ አለብን። ይህንን ነው የምናውቀው። ሰው እንኳንም በፍላጎትህ መጣ፣ እንኳንም ጥያቄ የሚባል ነገር አልኖረብህ፣ እንኳንም የአንድ አምላክ ፍላጎት አድሮብህ ወደ እውነተኛው መንገድ ለመግባት ፍቃደኝነትህን አሳየህም። ከኛ የሚጠበቀው አንድ ነገር ብቻ ነው፣ እሱም የሻሃዳውን ቃል ማስያዝ ነው። ኢንሻአላህ ኢምሩ ቀጥልና ከዛ በኋላ ትምህርት ደግሞ ትማራለህ። ቁርአንን ቀጥል ኢምሩ። ወደ ሻሃዳው ንግባና ትምህርቶችን ደግሞ በኋላ እናደርጋቸዋለን ኢንሻአላህ። እኔ የምለውን አብረህ በል እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉህ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር ثم አላሁ አክበር። ለዓለማቱ ጌታ ምስጋና ይገባ። አሁን ሙስሊም ሆነሃል ማለት ነው። አልሐምዱሊላህ الذي انقذك من الركاسات። ያዳነህ ጌታ ምስጋና ይገባው። አልሐምዱሊላህ። ያ ወንድሜ ኤቢ ኢንሻአላህ እስልምና ያው ታውቃለህ ህይወት ነው፣ የምትኖረው ነገር ነው ኢንሻአላህ። ዋናው ግን አሁን አንተ የሻሃዳን ቃል ይዘሃል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መናሉ መን ሸሂደ አላ ኢላሃ ኢለላህ ሷዲቀን ቢቀልቢሂ ወነጠቀ ቢሊሳኒ። አንድ ሰው በልቡ እውነት አምኖ በአፉ ከመሰከረ ጀነት ገባ ብለዋል። ኢንሻአላህ የጀነትን ቁልፍ ይዘሃል። ያው ኢስቲቃማ ይባል ነገር ብቻ የሚቀር ኢስቲቃማ ምንድነው? ባለህበት ላይ ነገር ጸንተህ መቆየት ነውና ኢንሻአላህ አላህ ያጽናህ፣ አላህ እውነቱ ላይ ያጽናህ። እንዲሁም የእውነት መንገድ ያገ ሰዎች የምትጠራለህ አድርገህ ኢንሻአላህ። ያው ከዚህ በኋላ ትምህርቶች ምናምን አሉ፣ እዛ ገብተህ ደግሞ ትማራለህ ኢንሻአላህ። በውስጥ ኮንታክት አድርገን ከዛሬ ጠዋት ጀምሬ መስጂድ ሄዳለሁ፣ ነገ ጾማለሁ ማለት ነው። አልሐምዱሊላህ። አዎ አልሐምዱሊላህ።
ቅድም የሆነ ግሩፕ ላይ ሂጄ ነበር ታውቃላችሁ፣ የሆነ አብዱል ከሪም ምናምን ይላል። ከዛ እዛ ሂጄ አስገባኝ እያልኩ ነበር፣ አላስገባኝም። እየተከራከሩ ምናምን ነበር። አስር መስገድ አስቤ ነበር ዛሬ። አስር መስጊድ ሂጄ መስገድ ፈልጌ ከዛ በኋላ መስጊድ መሄድ ደግሞ ትንሽ ፈራው። ስለ ሰላት አሰጋገድ አይተሃል? ቪዲዮዎች ምናምን ታውቃለህ? አንዳንዶቹን አውቃለሁ እያነበብኩ ነው ስላሉት። እንደዛ ከሆነ በቃ አሁን ታጠብና ሻወር ውሰድና ውዱ አደረጋግም ቪዲዮ አለ። ቪዲዮን ማን ይልክለታል? ኢብሮ እሺ ኮንታክት አድርገኝ። ቆይ አንተን ልላክልህ አንድ ጊዜ ይህንን ያዘው። እሺ ቆይ አንዴ ልጻፍልህ። አይቢ 15699 እሺ ይህንን የምልክልህን ከታችም የሚይዘውን ስክሪንሾት አድርግና አናግረኝ። እሺ እልክልሃለሁ። በቃ ኸይር ኢንሻአላህ። ከዛ በኋላ በቃ መጾም ጀምር፣ እንዲሁም ደግሞ ሰላት ኢንሻአላህ ጀምር። ዋናው ደግሞ ትምህርት ከዛ ሰላትንም ደግሞ አዳራ ኢንሻአላህ። አላህ ይጠንክር። ኢብሮ የምትለው አለ? በቃ ምንም የለም ይበቃናል። በቃ አሁን እንሰነባበትና ኢንሻአላህ እንዲህ በጣም ይሄ እሺ ስም ምናምን ኢንሻአላህ በቃ እኔ እነግረዋለሁ ኢንሻአላህ። በቃ እንደዛ ይሻላል። ስም ላይ እንትን ስላስተዋልኩ ነው ስማቸውን ሲናገሩ እዚህ የሆነ አላደለ አንተን እየተባሉ የሆነ እንዳይታወቅም በሚለው ኢንሻአላህ ብቻ እንተው። እሺ የምወደውም ስላለኝ አብዱራህማን ብትሉ ደስ ይለኛል። አብዱራህማን ማሻአላህ ይቻላል። በቃ እንደዛ ከሆነ በባጭሩ የድሮ ስም ማነገር ተጠበቅብህ። አልሐምዱሊላህ በቃ አብዱራህማን ብለናል። ተስማምቻለሁ። ኢብሮ ትስማማለህ? አዎ በቃ አላህ ዘንድ በጣም የተወደደ ስም ነው። የአዛኙ ጌታ ባሪያ ማለት ነውና አላሁ አክበር። ለዓለማቱ ጌታ መስገን ይገው። ደስ የሚል ስም መርጠሃል። ኸይር ኢንሻአላህ። በርታ። በቃ ውስጥ አወራው ኢንሻአላህ። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐናንም ወደ ለንደን እኛም ደግሞ ወደ እንቅልፍ ዱዓ አድርጉልኝ። ሳሌ ፊት እንዴ ዱዓንማ ሳልቀበል አላህ በሰላም ያስገባሽ። ሐናን አላህ በሰላም በበረካ በቃ በምትፈልጊው ነገር ሁሉ ያስገባሽ። ማሻአላህ አላህ ይጠብቅሽ። ኢምራን ግን አንድ ቀን እኮ ሰምቼ አላውቅም ዱዓ አስታረግልኝ። ምን ነው ወላሂ አረዲ ዱዓማ ግዴታ ነው። ሰምቼ አላውቅም ወላሂ። ኧረ አደርጋለሁ ያው ግን ብዙም ጎበዝ ስለሆነ እንጂ አደርጋለሁ። አላህ እንግዲህ በሰላም ያስገባሽ፣ ያሰብሽውን ያሳካልሽ። ያ መንገድ ሲወጣ ዱዓ የሚደረግ መንገድም ዱዓ ያስፈልገዋልና ኢንሻአላህ አላህ ያሰብሽ ሁሉም ነገር በሰላም አንቺንም ያዘጋጃች እቃዎችሽም ሁሉም ነገር አላህ በሰላም ያስገባሽ። ዋናው እሱ ነው። የረመዳንን የሚቀበለው አላህ ያድርግሽ። መቅቡል የሆነ ሰው የቅድሙ ልጅ ባይዘው ለዛ ብዬ ነው ዘልይ የገባሁት። እንኳን ነገራችሁት። እዛ ይሄ ጥያቄ ሁሌ ይነሳ ነበር። ኦፌጋ ታውቃለህ አይደል? እንኳን ያስረዳችሁት ልክ ነው እንጂ በብዙዎች አንድ እኮ መልስ የላቸውም። ከዛ ጥያቄ ይዘው ይመጡና እዚህ ይጠይቃሉ። ሱብሃንአላህ። ኤኒዌይ ዋዝ ጉድ እና see you guys soon ኢንሻአላህ። ባይ ኢብሮ ደውል። እሺ ሻናን አይሽ ማሰላም። እሺ ባይ ኢብሮ ቻው። አረ ኢብሮ ዛሬ ምን ለተቸኮለ እንዴ? ቅድም ጀምሮ ቶሎ የምትወጣው እንዴ? እኔ ሳልወጣ ለምን ወጣ? አያችኋ ጥሎኝ ወጣ። ኤኒዌይ ጀዛኩሙላሁ ኸይር ጀዛ ለነበረን ቆይታ በጣም ደስ የሚል ቆይታ ነበር። አልሐምዱሊላህ ከሁሉም ነው ደስ የሚለው አንድ ሰው የሄደ መንገድ ማግኘቱ ነውና ኤኒዌይ እንቀጥላለን ኢንሻአላህ። አላህ ካለ ደግሞ ነገ በተለመደው ሰዓት በወንድም አቡበክር ቤት እሺ፣ ነገ በወንድም አቡበክር ቤት 4 ሰዓት ላይ እንገናኝ ማለት ነው። ስትወጡ ሁላችሁም መጨረሻ ፖስት ያደረኩትን ቪዲዮ ኢህቲሳብ አድርጋችሁ እዩትና ኮፒ ሊንክ ማድረጉ ሼር ማድረጉት ቪዲዮ እንዲሳጭ ስለሆነ አላማው ኢንሻአላህ። ጀዛኩሙላህ። ማሂሩ አለ ማሂር እስካሁን ተንግቷል። አይቆይም ማሂር ኢንሻአላህ። እሺ በቃ ጀዛኩሙላህ። አለም ሐሳብ አለሽ? ኢብራሂም ዝም በል ዘለኩኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አለን አልሐምዱሊላህ ሰላም ነው። ሊንክ ያድርጉልኝ አንዴ ንገራቸው። ሪከርድ 3 ሪከርድ ባንድ ያጠፉብኝ። አሁን ኸይር ኢንሻአላህ እነግራቸዋለን። ያ ጀማዓተል ኸይር አለም የሪከርድ ቪዲዮ የምትለቀውና